እና በማወያየት ነው የምትታወቀው ማስረጃዎችን ያቀረብኩ በመሞገትና ተድላ ማን ነው የሚለውን ካንተ የተወሰነ ነገር ሰምተን በቀጥታ ወደችን እንለፍ። እኔ ስላንተ ከማስተዋወቅ አንተ ተድላ ማን ነው ለሚሉት ተመልካቾቻችን እስኪ አንተ የሆነ ነገር በላቸው። እሺ እንግዲህ እኔ ተድላ መላኩ እባላለሁ። ያው ያደግኩት ከልጅነት ጀምሮ አዲስ አበባ ነው። የተማርኩት በገብረ ማርያም ፈረንሳይ ትምህርት ቤት ነው። እሱን ሃይ ስኩል ጨርሼ ኮሌጅ ደግሞ በዩኒቨርሲቲ ደረጃ እዚህ ሀገር ቴክሳስ ዩኒቨርሲቲ ኦፍ ኖርዝ ቴክሳስ የሚባለው ትምህርት ቤት ነው የተማርኩት። እንግዲህ የኔ ትኩረት የነበረው ማህበራዊ ሳይንስ እና ፍልስፍና ላይ ነበር። ከዛም በኋላ አገር ቤትም ሳለሁ ስለ ቴዎሎጂ የኦርቶዶክስ ተዋህዶ ክርስትናን ስነ መለኮታዊ ማለት ነው እሱን እዛ ሆኜ አንድ ዘመዴ ይሄንን የተማሩ ሊቅ ነበሩ፣ እሳቸው ያስተምሩኝ ነበር። ከዛ ውጪ እዚህ መጥቼ ፍልስፍና በመማርበት ጊዜ እሱ ላይም ትኩረት አድርጌ አንድ መጽሐፍ ጽፌ ፐብሊሽ አድርጌያለሁ ማለት ነው። እና ባጭሩ እኔ እንግዲህ ይሄ ነው። መልካም፣ ወደ ታሪካዊ ጉዳዮችም ታዘነብላለህና በሙያ ወደ ታሪክ የተጠጋህ ነህ ከፊሎሶፊ ጎን ለጎን። ኦኬ ያ መጽሐፍን በአጋጣሚ እኔም አይቼዋለሁ። ሪዝን ኤንድ ዘ ሴክሬድ የሚል ነው። ትንሽ የፍልስፍና እና የእምነት መጽሐፍ ወደ እምነቱ የተጠጋ ነው እና ከበድ የሚል ነው። በተለይ ፓርት 1 እና ወደ መጨረሻው ፓርት 2 እና ፓርት 1 ብለህ የከፈልካቸው ስለ ኦርቶዶክስ ክርስትና እና የኢትዮጵያ ታሪክ ጋር የሚገናኘው ፌዝ እና ሪሊጅን እያልክ የተነተንክበት መንገድ እሱ ቀለል ይላል። ወደ መጀመሪያው ያለው በተለይ ትንሽ ፈትኖኛል ለኔም እና መጽሐፉ ሁሉም ቢያነቡት ነው ላለው ይሄ ነው መጽሐፉ። ምናልባት ያላገኛችሁት ካላችሁ ብታነቡት መልካም ነው ላለው። እንግዲህ በሙያ የፍልስፍናም የታሪክም ሰው እንደሆንክ አንተም እንደገለጽክልን ብዙዎቻችን እናውቃለንና እንዴት ነው ወደ ታሪክ ልትመጣ የቻልከው? የታሪክ ጉዳዮች ሊስቡ የቻሉት ምክንያቱ ምንድነው? ምክንያቱም አሁን ታሪክ ማርኬት አይደለም። ታሪክ ብዙ ገበያ ላይ ተፈላጊ የሚሆን አይደለም። አብዛኛው ሰው ወደ ሌላ ነው የሚዞረው። በተለይ ደግሞ አሜሪካን ሀገር እየኖርክ አንተ ወደዚህኛው ልትገባ ለምን ቻልክ? ማለትም ለኔ ትምህርት ሲባል ኑሮህን የምታሻሽልበት ነገር ከመሆኑ ይልቅ እውቀትን የምታዳብርበት ነገር መስሎ ነው የታየኝ። እና ማለትም ኑሮህን የምታሻሽለው በራስህም ሊሆን ይችላል። ግድ ትምህርት አስፈላጊ ነገር ነው፣ ግን ያ ብቻ ሊሆን አይችልም እንትን ለማለት ማለት ነው። ኑሮህን ለማሻሻል ግን ትምህርትን ተጠቅመህ ያንን ከማድረግ ይልቅ ትምህርትን ለእውቀት ተጠቅመህ ለህዝብና ለዓለም አስተዋጽኦ ልታደርግበት የምችለው ነገር ነው መሆን ያለበት። እኔ ደግሞ ታሪክን ብዬ አምናለሁ ማለት ነው። እና ታሪክን በጣም አስፈላጊና ብዙ ሰዎች ደግሞ ትኩረታቸው እዛ ላይ እንዳልሆነ ያለው እና አስፈላጊነቱ ከስነ ልቦናም ጋር የሚገናኝ ነው። በአብዛኛውን ጊዜ ታሪካቸውን የሚያውቁ ህብረተሰቦች በጣም ጠንካራ የሆነ ስነ ልቦና ያላቸው ናቸው፣ እኛን ጭምር። አሁን ለምሳሌ ኢትዮጵያውያን ብዙ ጊዜ እኔ ከማየው ሌሎች የሌላ ሀገር ሰዎች እንዲም እኛን በጣም ኩሩ እና በራሳችን የምንተማመን ሰዎች መሆናችንን ሲያዩ ግን ደግሞ መሬት ላይ ያለውን ነገር ጭቁኖች፣ ድሆች፣ ብዙ ችግር ያለብን ሰዎች እንደሆን ደግሞ ያስተውሉና ከየት የመጣ ነው? እንዴት ነው እንደዚህ አይነት ችግሮች ያሏቸው
ሰዎች እንዲህ አይነት ነገርን የሚያሳልፍ ህብረተሰብ እንዴት ነው እንደዚህ በራሱ ሊተማመን የሚችለው የሚለውን ነገር ስታይ ተመልሶ የሚሄደው ወደ ሳይኮሎጂ እና ስነ ልቦና ነው። ያ ደግሞ ስር መሰረቱ ታሪካዊ ማንነት ነው እና ያንን በምታጠናክር ጊዜ ህዝብን ታጠናክራለህ። ያንን ደግሞ ዕውቀት ተገቢ በሆነ መልኩ የማሳወቅ ኃላፊነት ማለት ነው እና በዚህ ምክንያት ነው እኔ ትኩረቴን ወደዛ ያደረኩት። ዋና ችግራችን በአሁኑ ሰዓት የዛ ጉድለት ይመስለኛል። የማንነት ቀውስ እንዳይመጣብን በዛ ማንታ ህብረተሰብ እንደውም መጠን አሁን ወደፊት ያለውን ነገር ስናይ በስመ ስልጣኔ እና በሞደርኒቲ ምክንያት እየመጡ ያሉ ነገሮች አሉ እና እኛ ደግሞ ጊዜ ማሽራቸው እሴቶች አሉ፣ ቫልዩዎች። እነዛን እንዳናጣ ታሪካዊ መሰረታችንን የመገንዘብ ነገር በጣም ያስፈልገናል ማለት ነው ብዬ ስለማምነው። በጣም አመሰግናለሁ ተድላ። እንግዲህ ምናልባት ያደረክበትም የእድገት ሁኔታ ሊሆን ይችላል፣ በአካባቢ ያሉ ሰዎችም ሊሆኑ ይችላል ወደዚህ የገፉ ብዬ ገምታለሁ። አባተም የተከበሩ ሰው እንደሆኑ በአንድ ወቅት የሰጡትን ኢንተርቪው አዳምጫለሁ ለማዛ ብሩ ማለት ነው እና በጣም የሚገርሙ አባት ነው ያሉ። ምናልባት ይሄም ተጽዕኖ አድርጎ ከሆነ ብዬ ነው። በቀጥታ ወደ ታሪካዊ ጉዳዮች ንግባና ብዙ ጊዜያችን የምናጠፋው እዚህኛው ላይ ስለሆነ ታሪክ ምንድነው? እንዴት ይጻፋል? የኛ ታሪኮችስ ፈተናቸው ምንድነው? ከሚሉት ጉዳዮች እንነሳና ከዛ አማራ ማን ነው፣ ሌሎችስ እነማን ናቸው የሚሉትን እንሂድ። የኛ ታሪኮች ወይም ደግሞ አጠቃላይ በዓለም ላይ ታሪክ እንዴት ይጻፋል የሚለውን እንጀምር እስኪ እሱ ጋር። እሺ፣ አሁን እንግዲህ እዚህ ጋር በትኩረት መገንዘብ ያለብን ነገር አለ። ምንድነው? 4 ነገሮች አሉ። በመጀመሪያ ታሪክ ሲባል አብዛኛው ከእድሜያቸው የገፉ ሰዎች ወይም ደግሞ በጣም ትላልቅ ሰዎች የሚያውቁት ነገር ነው ብለው የሚገምቱ ሰዎች አሉ። ይሄ ግን ምንድነው? ከባህላዊ ታሪክና ሳይንሳዊ ታሪክ ካልሆነው ጋር በማገናኘት የሚገነዘቡት ነገር ነው ብዙ ሰዎች። ለምን ቢሆን እድሜህ በገፋ ቁጥር ታሪክ ደግሞ እንደ ትዝታ አይነት ነገር ስለሆነ ወደኋላ ሄደህ የምታውቀውና የምታስበው ነገር ነው በሚልም ሊሆን ይችላል። ግን ምንድነው 4 ነገሮች ብዬ የጠቀስኩት፣ አንደኛው ልቦለድ ነው፣ ታሪክ አይደለም ማለት ነው። ሁለተኛው አፈ ታሪክ ነው። ሶስተኛው ባህላዊ ታሪክ ነው። አራተኛው ደግሞ ሳይንሳዊ ታሪክ ነው። የኔ ፎከስ እንግዲህ ሳይንሳዊ ታሪክና ባህላዊ ታሪክ ላይ ነው። ምን አለ ሳይንሳዊ ታሪክ ሜተድ ተጠቅሞ ያንድን ህዝብ ታሪክ ለመገንዘብ መሬት ላይ ያለውን ነገር የማጥናት ጉዳይ ነው። ሳይንሳዊ ጥናት ማለት ነው። አርኪኦሎጂን ይጠቀማል፣ አንትሮፖሎጂን ይጠቀማል። ለምሳሌ አሁን አማራ ማን ነው የሚለውን ስታነሳ ዝም ብሎ የተጻፈን ነገር ብቻ አንብበህ በዛ ድምዳሜ ላይ ከመድረስ ይልቅ አማራን አሁን ባለበት ሁኔታ ላይ ራሱ ታጠናዋለህ። ለምሳሌ አሁን ባለበት ሁኔታ የሚናገረው ቋንቋ ምንድነው? መልኩ ምን ይመስላል? ይዘቱ፣ አኗኗሩ፣ ባህሉ፣ እምነቱ፣ አነጋገሩ፣ ማህበረሰባዊ ሁኔታው ምን ይመስላል ብለህ መጀመሪያ ያንን ታጠናና ወደ ኋላ ሄደህ ደግሞ ከአማራ ህዝብም ጋር ትስስር ያላቸው ህዝቦች አብረውት የሚኖሩ ሌሎች ጎሳዎችም ንዑስ ብሔሮችም ምኖችም ምን ይመስላሉ? እነሱስ መልካቸው፣ አነጋገራቸው፣ አኗኗራቸው፣ እምነታቸው፣ እነዚህን ሁሉ አይተህ ነው ከዛ ወደ ኋላ ሄደህ ደግሞ የተጻፈውን ታያለህ። የሚስማማውን ከዛ ጋር አብሮ የሚሄደውን እያየህ እንደገና ደግሞ የሚገኙ ግኝቶችን ድንጋይ ላይ በጥርብ ድንጋይ ላይ የሚቀረጹ ጽሁፎች አሉ። 2000 ዓመት 3000 ዓመት እድሜ ያላቸው ነገሮች አሉ። እነዛ ጽሁፎች በምን ቋንቋ ነው የተጻፉት? ስለማን ነው የተጻፉት? ራሳቸው የሚነግሩህ ነገር አለ። እነዛን በማጥናት ሜተድ
ተጠቅመው የታሪክ ሳይንቲስቶች ነው የምላቸው ነው ሳይንቲስቶች የሚጽፉት ጽሁፍ አለ እና ያንን በማገላበጥ ይመስለኛል ጥሬ የሆኑን ሀቆች መገንዘብ የምንችለው እንደዛ ነው። ያንን በማናረግ ጊዜ ችግራችን የሚሆነው ምንድነው? እንዲሁ አፈ ታሪክ የሚባለው ለምሳሌ በአፍ የሚነገር ታሪክ ወይም ኦራል ትራዲሽን ጋር የሚገናኝ ነው። ሲወርድ የመጣ ነው ማለት ነው። እንደዚህ ሆነ። ግን ያ ታማኝነቱ ምንድነው? ሊለወጥ ይችላል ወይ? ሊቀነስ ሊጨመርበት ይችላል ወይ? ያንን እና ደግሞ 2000 3000 ዓመት እያለ ሲሄድ ደግሞ አይቀሬ ነው ያ። ስለዚህ ታሪኩ ላይ ሞር ፎከስ ቢኖረንና ያንን ደግሞ ከባህላዊ ጽሁፎች ጋር ባህላዊ የታሪክ ጽሁፎች የኛ ትራዲሽናል ሂስቶሪያኖች የጻፏቸው ጽሁፎች አሉ። የነዛን ተአማኒነት ደግሞ በዚህ በጥሬ ሀቅ ብለህ ኤስታብሊሽ ካረከው መሰረት ካስያዝከው ጋር ያጣጣምክ እና ያመሳሰልክ የምትወስደው ነው። እነዛን ሁለቱን አንድ ላይ ካረክ በኋላ ሞር እርግጠኛ የሆነ በይበልጥ እርግጠኛ የሆነ ድምዳሜ ላይ ለመድረስ የሚያስችልህ ያ ነው። እና ታሪክን በዚህ መልኩ ነው እኔ የምመለከተው። ለየት ያለ ነው። እንደ ትውስታ ወይም ትዝታ አይነት ነገር አይደለም እና እንደ አፈ ታሪክም አይደለም ወይም ደግሞ በህሊናህ ብቻ አምነህ የምታደርገው የምትናገረው ነገር አይደለም። ልብ ወለድ አይደለም። መልካም። እዚህ ጋር ተያይዞ እንግዲህ አንተ ባልከው መሰረት ታሪክ በሱ ይጻፋል ካል አብዛኞቻችን እንደ ሪፈረንስ የምንጠቀምባቸው የውጭ ጸሐፊያን የጻፏቸው ጽሁፎች ይኖራሉ። ምናልባት የአርኪኦሎጂ እና አርኪኦሎጂ ሚናቸው ምን ያክል ነው የሚለው ሌላ ጥያቄ ሆኖ አንዳንዶች ደግሞ የኛን ሀገር ጸሐፊያን ታሪክ የጻፉትን አንተ ባልከው መንገድ ማንነትን፣ የህዝብን አኗኗር፣ አሰፋፈር፣ ቋንቋና ታሪክን መሰረት አድርገው የጻፉትን ደግሞ የደብተራ ታሪክ ነው ብለው ይገልጿቸዋል። እና እንዴት ነው ይሄን ማጣጣም የሚቻለው? አንተ እንዴት ነው የምታየው የኛን ታሪክ? እንግዲህ በጣም ጥንቃቄ የሚያስፈልገው ነው። አሁን ዘመን አመጣሽ የራስን ዝቅ ማድረግና የመናቅ ነገር እያዘንኩ ነው እኔ በግሌ። ምንድነው ይሄ ደብተራ ጥሩ ነገር እንጂ መጥፎ ነገር አይደለም። ደብተራ የሚለው ቃል ራሱ በጣም የተማረ ማለት ነው። ስኮላር ማለት ነው። ሌላ ነገር ማለት አይደለም። እና ያንን እንደ መጥፎ የሚወስዱ ሰዎች እንግዲህ እሱ የነሱ ችግር ነው። ትንሽ ዕውቀትና ትምህርት ያለው ሰው ያንን አያስብም፣ አይናገርም። ግን ምንድነው የኛ ጸሐፊያን በጣም እንደሚደነቁ ናቸው። በግዕዝ ብራና ላይ ጻፉ ጽሁፎች እንደው ማለትም ጽሁፍም ኖሮ የስነ ጽሁፍ ባህል ኖሮ ስለ ራስህ ታሪክ መጻፍ ራሱ ትልቅነት ነው። ማለትም ታሪክህ ምን ያህል ገናና ቢሆን ነው ሊጻፍ የሚገባው? ምን ያህል ህዝብህ ገናና ቢሆን ነው ጽሁፍን ቀለምን እንትን ብለህ አውጥተህ ጽሁፍ የምትጽፍለት? ለዛ ህዝብ ስነ ጽሁፋዊ ባህል የምታበጅለት? ያ ራሱ የሚያሳየው የክብሩን ነው፣ የዛን ህዝብ ክብር ነው። እና የታሪክ ጽሁፎች አሉ እና የሚገርመው ደግሞ አብዛኞቹ ከሳይንሳዊ የታሪክ ጥናት ከምለው ጋር በጣም አብረው የሚሄዱ ናቸው። ማለትም እነሱንም ተጠቃሚ አድርገህ ነው ሳይንሳዊ ብለህ የምትሄደው። እነሱ የጻፉት ምንድን ነው? የጻፉትስ ጽሁፍ ኮንቴንቱ ወይም በውስጡ ያለው አሁን ካለው ሁኔታ ጋር የሚያሳውቀን ነገር አለ ወይ? አሁን አብረው የሚኖሩ ህብረተሰቦች አሉ። እነዛ ህብረተሰቦች ችግሮች ሊኖሯቸው ይችላል። በጦርነት አሳልፈው ሊሆን ይችላል። አሁን ያሉበት ሁኔታ ምን ይመስላል የሚለውን ራሱ ለመረዳት ያሉትን ስነ ልቦናዎች ለመረዳት ወደ ኋላ ሄደህ እነዚህ ብራና ላይ ተጽፈው ያሉትን እንግዲህ ጽሁፍ ያለው ነው የሚጽፈው፣ ጽሁፍ የሌለው ደግሞ አይጽፍም። እንዲሁ በአፍ ታሪክ ነው የሚሄደው እና አይተህ ነው የምታደርገው። ስለዚህ የሚናቅም አይደለም፣ እንደውም በጣም የሚከበርና ትኩረት ሊሰጠው የሚገባ ነገር ነው ያለው። አሁን ለምሳሌ ክብረ ነገስት የሚባል መጽሐፍ አለ። ክብረ ነገስት የሚባለው መጽሐፍ
ስለ ንግስተ ሳባ እና ንጉስ ሰለሞን እና ስለ ኢትዮጵያ ነገስታት አመጣጣቸው ከዛ እንደሆነ የሚናገር ጽሁፍ አለ። ያንን አሁን አፈትና ልቦለድ ነው ብለው ዝቅ የሚያደርጉ ሰዎች ሊኖሩ ይችላሉ። ግን ምንድነው ያንን ጽሁፍ ካየህ በኋላ ያንን ጽሁፍ ካነበብኩ በኋላ ሳይንሳዊ ጥናት ታደርጋለህ። ያ ሳይንሳዊ ጥናት ምንድነው? ይህ መጽሐፍ ላይ የተጠቀሱ ቦታዎች አሉ፣ የተጠቀሰ ህዝብ አለ፣ የተጠቀሰ ስነ ልቦና፣ ሃይማኖት፣ አኗኗር አለ። ይህ አኗኗር በዚህ ህዝብ ላይ ይህ እዛ ላይ የተጠቀሱ እነዚህ እዛ ላይ የተጠቀሱ ነገሮች አሉ ወይ በቦታው አሉ ወይ ብለህ ያንን ቦታ ጥናት ታደርግበታለህ እና የምታገኛቸው ነገሮች ከዛ ጋር የሚመሳሰሉ ያንን እውነትነቱን የሚያንጸባርቁ እንደመሆናቸው መጠን ማለት ነው የዛን መጽሐፍ ተአማኒነት የምታረጋግጠው በዛ ነው። እናም ደግሞ የሚደንቀው ነገር በአብዛኛውን ጊዜ እነዚህ ብራና መጽሐፍት ወስደህ ካነበብኩ በኋላ ጥናት አድርገህ የምታየው በጣም እውነትነት እንዳላቸው እና እውነት እንደሆኑ የሚያሳይ ነው። ህዝቡንም ስታጠናው ስነልቦናውን ስታየው ሁሉም ነገር ስታየው ከዛ ጋር የሚሄድ ነው እና በዚህ መልኩ ነው የማየው። መልካም እንግዲህ በዋናነት አንተም ፎከስ ያደረክባቸው በባህላዊ ታሪክ እና ዘመናዊ ታሪክ ላይ መሰረት አድርገህ ነው የምትናገረው ወይም የምትጽፈው ወይም ደግሞ የምታነባቸው እና ይህ ከሆነ በእነዚህ በአንተ በልቦለድና በአፈ ታሪክ ሳይሆን በእውነተኛው የታሪክ አጻጻፍ መሰረት አማራ ማን ነው? የአማራ ህዝብ የትኛው ነው? እነ ሳባውያን እነማን ናቸው? ኩሻውያን፣ አጋዚያን የሚባሉ አሉ። በርካታ ድብልቅልቃቸው የወጣ በዚህ ሰዓት እርስ በርሳችን እንዲያውም ገመድ ጉተታ ሁሉ የምንጀምርባቸውና የአማራ ህዝብ ማን ነው? ታሪኩ ምንድን ነው የሚለውን እስኪ ሰፋ አድርገህ አውራኝ። እሺ እንግዲህ በጣም ጥልቅ ነው ይህ ጉዳይ፣ ብዙ ንባብ የሚያስፈልገው ነው። እኔ ደግሞ ያረኩትን ያህል ማቀውን ያህል ልናገር እችላለሁ። ያው ምንም ቢሆን ቅንጣት ምንድነው ትንሽ እውቀት ነው የሚሆነው እና የቻልኩትን ያህል አደርጋለሁ። ግን ምንድነው ስለዚህ በምትወራ ጊዜ መጀመሪያ ወደ ስታይ ቤት ምን አይነት ነገር አለ? ኩሻውያን እና ሴማውያን ብለህ አንስተሃል። አሁን ይሄ በኢትዮጵያና በመካከለኛው ምስራቅ ሚድል ኢስት ማለት ነው እና በሰሜን አፍሪካ የሚነገሩ ቋንቋዎች አሉ። አሁን ለምሳሌ መካከለኛው ምስራቅ ላይ ስትሄድ አረብኛ ይነገራል። ዕብራይስጥ የእስራኤል ቋንቋ ሂብሩ ወይንም ዕብራይስጥ ይነገራል። ደግሞ የአራማውያን አራማይክ ቋንቋ ይነገራል። አሁን እነዚህ ቋንቋዎች ከየት መጡ የሚለውን ስታይ እነዚህ ሴማውያን የተባለ ህዝብ አለ ወይ ደግሞ ህዝቦች አሉ። እነዚህ ህዝቦች የሚናገሯቸው ቋንቋዎች ተዛማጅነት ያላቸው በጣም የተቀራረቡ ናቸው እና እነዚህ ሰዎች ማናቸው የሚናገሩት ቋንቋ ከየት መጣ የሚለውን ታያለህ። አሁን ይህንን ስታይ የምታገኘው ነገር መጽሐፍት ላይ ታሪክና ጥናት መጽሐፍት ላይ ያለው ነገር ምንድነው? እዛ የሚነገረው ቋንቋ ከኢትዮጵያ የመጣ እንደሆነ ነው። አሁን ለምሳሌ ኢትዮጵያ የሚል አንድ በኢትዮጵያ ላይ ትልቅ ጥናት ያደረገ ትልቅ ሰው ነበር። የአፄ ምኒልክን ባዮግራፊ የጻፈ የምዕራቡ ምሁር ነው። ሃሮልድ ጂ ማርከስ ይባላል እና ኢትዮጵያ የሚል መጽሐፍ ጽፏል። መጽሐፉ እንግዲህ ይሄን ይመስላል እዚህ ጋር እና ሊያዩት የሚፈልጉ ሰዎች ሊያዩት ይችላሉ። በዚህ መጽሐፍ ላይ ምን ይላል? ሴማዊና ገጽ 3 ላይ ሴማዊና ኩሻዊ ቋንቋዎች የተጸነሱት ወይንም የመጡት ከኢትዮጵያ ነው ይላል። ከሰሜን ኢትዮጵያ ነው ይላል። አሁን ይሄም ማለት ነው እንግዲህ ዕብራይስጥም አረብኛም ምንም ከኢትዮጵያ ነው የመጣው ማለት ነው የተወለደው። አሁን አማራ የሚለው ጋር ስትመጣ የአማራ ቋንቋ አማርኛ ቋንቋ በዚህ
ምሁራን ማለት ነው የቋንቋ የፊሎሎጂ የሊንጉዊስቲክስ ምሁራን ይህን ቋንቋ ኩሺቶ ሴሚቲክ ይሉታል። ሴሚቲክ ነው ወይም ኢትዮ ሴሚቲክ ይሉታል። ሴሚቲክ ማለት ሴማዊ ቋንቋ ነው፣ የሴማውያን ቋንቋ ነው ማለት ነው። ሴማውያን የሚለው ምንድነው? ከነዚህ እዛ መካከለኛው ምስራቅ ላይ የሚነገሩት ቋንቋዎች እንዳሉ ያንን ቋንቋ የሚናገረው ህዝብ ነው ሴማዊ የተባለው። ግን በምን አድርገው አገናኙት? የአማርኛ ቋንቋ ከነዛ ያ ህዝብ መካከለኛው ምስራቅ ያለው ህዝብ የሚናገሯቸው ቋንቋዎች ጋር አንድ አይነት መሰረት ያለው ቋንቋ በሚል ነው። ስለዚህ በእኛ ፐርስፔክቲቭ ደግሞ ብትመጣ ምን ልንለው እንችላለን? ያው ኢትዮጵያ የተጸነሰ እንደመሆኑ መጠን እዛ የሚነገሩት ቋንቋዎች የኢትዮጵያ ቋንቋዎች ናቸው ብንል ሐሰት አይሆንም እና እንደዛ ነው። አሁን አማራ ከማለታችን በፊት አጋዚያን ማለት አለብን። አጋዚያን የሚባል ህዝብ ነበር። አሁን አጋዚያን የሚባሉት የሳይንሳዊ የታሪክ ምሁራን ጻፏቸውን መጽሐፍት ስናይ ፕራይመሪ ሶርሳቸውን ሲጠቅሱ ምንድነው የሚሉት? ምንጮቻቸውን ፕራይመሪ ምንጭ ማለት አርኪኦሎጂ ጥናት ተደርጎ እጅ የሚገኝ መሬት ላይ የሚገኝ ምንጭ ማለት ነው። ከነዛ ምንጮች አንፃር አሁን ንጉስ ኤዛና ሐውልት ላይ የጻፋቸው ጽሁፎች አሉ በግዕዝ በሳባውያን ቋንቋና በግሪክ። እዛ ላይ የተጠቀመው ቃል አለ፣ ሀበሻይት የሚል ቃል አለ። ሀበሻይት የሚለው ቃል አበሻ የሚለው ቃል ከዛ ነው የመጣው። በኋላ ደግሞ አቢሲኒያ የሚለው ላቲናይዝድ ሆኖ አበሻ የሚለው ላቲናይዝድ ሆኖ ሀበሻይት ተባለ። ሀበሻይት የተባሉት እነማን ናቸው ነው? ሀበሻይት የተባሉት እንግዲህ እነሱ አጋዚያን መሆናቸው ነው። አጋዚያን ደግሞ ማለት ግዕዝ የሚናገረው ግዕዝ ቋንቋን የሚናገር ህዝብ ነው። የአክሱምን መንግስት መሰረተ የቆረቆረ ህዝብ ማለት ነው አጋዚያን ማለት። አሁን እነማን ናቸው አጋዚያን ማለት? እነማን ናቸው? ሰፊ ነው። አጋዚያን ማለት እንግዲህ እነዚህን መጽሐፍት ስናይ ስርግው ሀብለ ስላሴን መጥቀስ ይቻላል። እንደገና ደግሞ እነዚህን አሁን ራሱ የጠቀስኩትን መጽሐፍ እንደገና አቢሲኒያንስ የሚል ደግሞ የዴቪድ ባክስተን መጽሐፍ አለ። እሱ ደግሞ የካምብሪጅ ዩኒቨርሲቲ ሪሰርቸር የነበረ ነው። አሁን ያልኩት አይነት ጥናት ነው ያደረገው። ሳይንሳዊ ሪሰርች ነው የታሪክ። ድምዳሜው የደረሱበት እነዚህ ምሁራን እነዚህ የታሪክ ምሁራን የደረሱት ኮንክሉዥን የደረሱበት ድምዳሜ አጋዚያን ማለት አማራ፣ ትግሬ እንትን ደግሞ ምንድነው ትግርኛ የሚባል ትግሬና ትግርኛ የሚባል አለ፣ ሁለት ናቸው። ጉራጌ እንደገና ጋፋት አሁን ኤክስቲንክት ናቸው ጠፍተዋል ነው የሚባለው። ግን እስኪ አርጎባ እንደውም እነዚህ ናቸው። አሁን አገውም ጭምር ማለት ነው። ምንድነው አገው የአገው የሚናገረው አገው የራሱ ቋንቋ ያለው ነው። አሁንም እንደዛው ነው። ይሄ ኩሺቲክ ቋንቋ ነው። ግን ምንድነው አገው ከዚህ ይሄን የጠቀስኩልን ክፍፍል ሳናነሳ በፊት አጋዚያን ከሚባለው ጋር አንድ ላይ ነበረ ነው። በዛ በቦታው ላይ አንድ ላይ ሆኖ ስልጣኔን በኋላ አስፋፍቶ እንደውም ንጉስ ላሊበላ እንደዛ ናቸው። እንደውም የአክሱም መንግስት በሚወድቅ ሰዓት እደርስበታለሁ። የአክሱም ነገስታት
ጀነራሎች የነበሩት እነሱ ናቸው። እንደነ መራ ተክለ ሃይማኖት አይነት አገዎች ናቸው እና አብሮ ያለ ነው። ስለዚህ ይሄን ክፍፍሉ ጋር ሳይመጣ በፊት ነው ይሄን የምናገረው እና አጋዚያን ማለት ይሄ ግዕዝ ወለድ ማለት ግዕዝ ተናጋሪው ህዝብ ነው። አሁን ምንድነው ይህ ክፍፍል ይሄ አርጎባ ጉራጌ ምናምን ያልኩት ክፍፍል ማለት ነው እዛ ጋር ሳንመጣ በፊት የነበረን ነገር ነው እያየን ያለ ነው። አንዳንድ ጸሐፊዎች እንደውም አሁን በቅርብ ያየሁት ምንድነው ይሄ ፖፑላር አይደለም ከኛም አልፎ ማለት ነው ስፋቱን የሚያሳየው ነው። የዛኔ ከ2500 ዘመን በላይ 3000 ዓመት ማለት ነው ወደኋላ ርቀን ሄደን የነበረ ነገር ነው። ከዚህ ከኢትዮጵያ ወደ ምዕራብ አፍሪካ የሄደ እና ወደ ታች ደግሞ ወደ ደቡብ አፍሪካ የሄደም አለ ይላሉ። አሁን ፉላኒ ሐውዛና ቱትሲ የሚባሉ አሉ። አሁን ፉላኒዎች ሐውዛዎችና ቱትሲዎች መልካቸው ሲታይ በጣም አበሾችን ይመስላሉ አንዳንዶቹ እና አንዳንድ እንደውም አልፈው ሄደው ምን ይላሉ ይሄን እንግዲህ አላውቅም እርግጠኝነቱን እንደው ጫፉን ያየሁትን ነው ነገር ከዚህ ከአጋዚያን ወደ ከምስራቅ ከአፍሪካ ቀንድ ማይግሬት ያደረጉ የፈለሱ ናቸው የሚል ደግሞ ሐሳብ ብሏል። ይሄ ምንድነው የሚያሳየው አጋዚያን በአንድ ጎሳ ወይም ደግሞ በአንድ ንዑስ ብሔር የሚወሰን እንትን አይደለም ህዝብ አይደለም። እና ለማንኛውም ወደኛ ስንመጣ ስለዚህ እዚህ ጋር አንድ ነገር እናስቀምጥ። አጋዚያን የሚለው መጠሪያ ለትግሬ ወይም ለኤርትራ ወይም ለአንድ እንትን ብቻ ሳይሆን የተሰጠው በዛ ውስጥ የነበሩት እነ ጋፋትን እና አርጎባን እና ትግረን እና ጉራጌን ጨምሮ እና አማራን ጨምሮ የሚይዝ ስብስብ እንደማለት ነው። ጉራጌ ላይ ምንድነው አሁን ጉራጌ ላይ እንደው ለመጥቀስ ያህል አከራካሪ ነጥብ ያለው አጋዚያን ከአጋዚያን የመጣ ነው ይላሉ፣ ከሰሜን ወደ ታች ሄደ ነው ይላሉ። አንዳንዶች ደግሞ ሀርላም ይባላል ከዛ የመጣ ነው ይላሉ። እሱ ሌላ ነጥብ እና እንደዛ ነው። ግን አሁን ጉልህ ሆኖ ደግሞ ያለው አማራ የዛ የአክሱም ማለት በቁጥር ብዛትም አሁን ደግሞ ላለፉት 700 ዓመታት በተለይ የዛ ህብረተሰብ የአማራው ስርወ መንግስት ነው ጎልቶ እንትን ያለው የያዘው። ያው አማርኛም የኢትዮጵያ ኦፊሻል ቋንቋ ስለሆነ ማለት ነው እና ስለዚህ አጋዚያን ስንል ያንን ነው ማሰብ ያለብን እንጂ አሳንሰን ለአንድ ንዑስ ብሔር ብቻ የምንሰጠው ነገር አይደለም። ስር መሰረት ነው፣ ሰፊ ነው፣ የአክሱም ነው። አክሱም ደግሞ የአንድ ንዑስ ብሔር ብቻ አይደለም። ግን ማየት ያለብን ነገር ደግሞ ሌላ አለ። አሁን ወደ ትግርኛ ስንመጣ ትግርኛ እዚህ ጋር አንድ መጽሐፍ አለ፣ የቋንቋ መጽሐፍ The Ancient Languages of Mesopotamia, Egypt and Aksum የሚል የቋንቋዎች መጽሐፍ እንትን ነው፣ ጥናታዊ በጣም ብዙ ዝርዝር ያለበት ነው እና እዚህ ላይ የግዕዝ ቋንቋን ያነሳል እና በምዕራፍ 6 ምን ይላል? ትግርኛ በ10ኛው ክፍለ ዘመን የመጣ ነው ቋንቋው ራሱ ማለትም ከ10ኛው ክፍለ ዘመን ወዲህ የአክሱም መንግስት በሚወድቅ ሰዓት ማለት ከወደቀ በኋላ የመጣ ቋንቋ ነው። ግን የተወለደው ከግዕዝ። አማርኛ ደግሞ ሁለት አይነት ነገር አለ። አሁን ልጠቅሰው የምችለው የዮሐንስ መኮንን ኤዲተር ኢትዮጵያ the land its people history and culture የሚል መጽሐፍ ላይ
ሁለት ነገሮችን ያስቀምጣል። ግዕዝ ወይ የአማርኛ ወንድም ነው ወይንም ደግሞ አማርኛ ከግዕዝ የተወለደ ነው የሚል ነገር አለ። ለማንኛውም ግን አጋዚያን የሚባለው ጥንታዊ የአክሱም ህዝብ የአማራም ህዝብ አባት መሆኑን ነው የሚያሳየው። መልካም አማራ ከአክሱም የመጣ ነው ማለት ነው። ኦኬ ምናልባት ይሄ ጥያቄ ሰብሰብ አድርጌ ሌላም ነገር ላንሳና በአንድ ወቅት የአክሱም ሐውልት ለጉራጌው ምን ነው የሚለውን ምሳሌ ስላስታወሰኝ ነው። አሁንም ያ ነገር ሰፍቶ ይመስለኛል አጋዚያን የሚባሉት ለትግራይ የተሰጠ አይነት ነገር እየተደረገ እንሰማለን። ግዕዝም ለትግራይ የተሰጠ እየተደረገ እንሰማለንና ምናልባት አንድ የሆነ ሰው የሆነ ነገር እየላከልኝ ነበር ፓወር ክሬትስ የሚል የዘመናዊ ፍልስፍና የዘመናዊነት አቀንቃኞች ስልጣን ዕውቀትን ይፈጥራል ለሚል አስተሳሰብ አላቸው። ስለዚህ አሁን ወይም ደግሞ ነገስታት ወይም መንግስታት ስልጣን በያዙበት ጊዜ አዲስ ታሪክ እየጻፉ ነው ማለት ነው። ትውልዱ ለምንድን ነው አጋዚያን ሲባል የትግሬ ነው ወይም ግዕዝ ሲባል የትግሬ ነው አክሱም ስልጣኔ ሲባል ወደ ትግሬ ምን ማለት ነው? ምክንያቱም አሁን ታሪካዊ ማስረጃዎች የተለያዩ ናቸው። ምንድነው ሁለት ነገር ነው። አንደኛው እንግዲህ ፓወር ያለው የራሱን በይበልጥ ያወጣዋል ማለት የሌላውን ለሌላው ግድ ላይኖረው ይችላል። የራሱን ብቻ ከፍ ሊያደርግ ይችላል። ሁለተኛው ደግሞ እንግዲህ የማይካደው ነገር አሁን የአክሱም ከተማ እና የአክሱም ምንጭ ያን አካባቢ ላይ ስንሄድ በዛ አካባቢ ላይ የሚኖረው በአሁኑ ሰዓት የሚኖረው ህዝብ የትግራይ ህዝብ ነው። ስለዚህ በዛ ምክንያት ፎከሱ እና ደግሞ ቋንቋው ደግሞ ስናይ ትግርኛ ከ10ኛው ክፍለ ዘመን ወዲህ ያደገ የመጣ ቋንቋም ቢሆን ከዛ ወዲህ የመጣም ቋንቋ ቢሆን ከግዕዝ መምጣቱን በማየት ማለት ነው ሞሬኛ ነው የሚል በይበልጠኛ ነው የሚል ስነልቦና ከዛ አካባቢ የሚንጸባረቅ ግን በስነልቦና ደረጃ ማስረጃው ግን እሱ አይደለም የሚያሳየው ነው። ምክንያቱም አክሱም ሐውልት ላይ የተጻፉት ትግርኛ ቋንቋዎች አይደሉም። አይ አይደለም የተጻፈውማ ግዕዝ ነው። ግዕዝ ደግሞ የሁላችን ነው። እንግዲህ እሱ የታወቀ ነው ማለት ትግርኛ ከመምጣቱ በፊት የነበረው በጽሁፍ ደረጃ ግዕዝ ነው። ግዕዝ ደግሞ እንደምናየው አሁን ለምሳሌ በተለይም አማራ ግዕዝ ተናጋሪ ህዝብ ነው። ከዛም አልፎ አክሱማዊ ህዝብ ነው። የአክሱም ስልጣኔ እንግዲህ እንዳልኩት የአጋዚያን ስልጣኔ ነው። አጋዚያን ደግሞ ትግሬ ብቻ አይደለም። እንደውም ካየነው በቁጥር ብዛት ማለት ነው ጉልህነትን ማየት ጠቃሚ ነው። ማለት የአማራ ህዝብ ሰፊ ህዝብ ነው በጣም እና በኋላም የሰለሞናዊ ስርወ መንግስት የአማራ ስርወ መንግስት ነው። ይሄንን የሚክዱ ሰዎችም አይቻለሁ። በጣም ገርሞኛል። ለምን ቢሆን መጽሐፍት ላይ ተጽፎ ያለ ነው እንዳለ የጥናታዊ ሳይንሳዊ ታሪክ መጽሐፍት ላይ ያለ ነው። ምናልባት እሱን የሚያጠናክር ማስረጃ ካለ ወደሱም ብናልፍ ጥሩ ነው። ምክንያቱም አማራ የሚባልም የለም እስከማለት የደረሰው አሉ አይደለም የአማራ ታሪክ ነውና ምናልባት እሱንም በደንብ ሰፖርት ሊያደርግ የሚችል ነገር ካለ ማንሳት ይቻላል። እንደነ ፕሮፌሰር መስፍን አይነቶቹ አማራ የሚባል ህዝብ የለም ጎንደረኛ ጎጃምኛ ሚል እንጂ ሚል አይነት መከራከሪያ ይዘው ይቀርቡ ነበር። አሁን ወደ መጨረሻው ያስተካከሉ ይመስለኛልና እሱን ወደ አማራ የሚያስጠጋ ማስረጃ ካለ እሱ ላይ በደንብ ፎከስ እናድርግ። እንደው አለ በደንብ አለ እንጂ ምንድነው እሱም ክህደት ነው በእኔ ግንዛቤ። ወይ እንግዲህ ወይ የእውቀት ማነስ ነው ወይ ደግሞ ሙልጫ ያለ ክህደት ነው። ለምን ቢባል እንደውም ያ እዚህ ደረጃ ላይ መድረሱ የሚያሳይህ ምንድነው አማራው ምን ያህል
ኢንክሉሲቭ እንደሆነ ነው። ሌላውን የሚያካትት ራሱን ሌላው ላይ ግድ የመጫን ነገር የለውም። ለምን ቢሆን ኢትዮጵያ የሚለውን ቃል ስናይ ኢትዮጵያ የምድሩ ስም ነው። ማለትም ያ ከግብጽ በታች የነበረው ከሱዳን እስከ ታች ድረስ እስከ ሶማሊያ ድረስ ያለው ምድር እዛ ላይ የሚኖረው ህዝብ ኢትዮጵያ በጣም ጥንት ማለት ነው ኢትዮጵያ ተብሎ ይጠራ ነበር። ስለዚህ ቆዳ ቀለሙ ጠቆር ያለው ሁሉ ኢትዮጵያ እየተባለ ይጠራ ነበር። ግን ምንድነው በሰለሞናዊ ስርወ መንግስት የአማራ ስርወ መንግስት ማለት ነው ላለፉት 700 ዓመት ምንድነው ተድላ የሰለሞናዊ ስርወ መንግስት የአማራ ስርወ መንግስት ሊያስብለው የሚችለው ምንድነው? ኦኬ ጥሩ አመጣው። ምንድነው የሰለሞናዊ ስርወ መንግስት በ13ኛው ክፍለ ዘመን የመጣ ነው። የዛ አመጣጥ ደግሞ የአክሱምን ነገስታት ስርዓት እና ባህል ድሮን የመመለስ ነው። በመሃል የዛጉዌ ስርወ መንግስት ነበረ። የዛጉዌ ስርወ መንግስት የአገውኛ ተናጋሪዎች አገውኛ የተለየ ቋንቋ ስለሆነ ማለት ነው የዛ ስርወ መንግስት ሆኖ ሳለ እንግዲህ በዛ ሰዓት አማራም አለ እና አብሮ አለ ማለት ነው። ግን ዮዲት ጉዲት በሚባል ስም የምትታወቀው የመጨረሻውን የአክሱም ንጉስ ጦርነት ገጥመዋለች። በኋላም ደግሞ መራ ተክለ ሃይማኖት የሚለውን ስም ቅድም ጠቅሼ ነበር። እሱም የአገው ጀነራል ነው እና እሱ በኋላ ቴክኦቨር አድርጎ ምን ሆነ የአገው ስርወ መንግስት ሆነ ማለት ነው። እንግዲህ እዚህ ጋር ኮንፊውዥን እንዳይፈጠር ኦር እንዳይኖር የአገው ስርወ መንግስት ስንል ሌላውን ያገለለ አይደለም። ግን አመጣጡ የዛ ስርወ መንግስት አመጣጥ የተለየ ነበረ። ጦርነት ገጥሞ ነው ተቀናቃኝ ሆኖ ማለት ነው። ስለዚህ በዛ ምክንያት ወደኋላ ኋላ ላይ የነበረውን ስርዓት የመመለስ ማለት ነው። ያ ሲሆን ከሰሜን የዛ መንግስት ማለት ነው ፖለቲካዊ ማዕከሉ አማራ ላይ ነው። በነገራችን ላይ አማራ የሚባል ቦታ ነበር የዛን ጊዜ እንዳለ አካባቢው አማራ ተብሎ የሚጠራ ቦታ አለ። እዛ ደግሞ አካባቢ ነዋሪ የአማራ ህዝብ አምሃራ በሚለው በግዕዙ ስንሄድ እንደዛ ነው። እና ይኩኖ አምላክ የመጀመሪያው የዛ የሰለሞናዊ ስርወ መንግስት ንጉሰ ነገስት ነው። እሱ ደግሞ በ1263 በእኛ አቆጣጠር ማለት ነው በ13ኛው ክፍለ ዘመን ነው የነገሰው። ከመጨረሻው የዛጉዌ ስርወ መንግስት ንጉስ ጋር ጦርነት ገጥሟል ከይትባረክ ጋር ማለት ነው። እና በዚህ ቅድም ባልኩት ምክንያት በነበረው ችግር ምክንያት ይኩኖ አምላክ ከቤተክርስቲያን ሊቃውንት ድጋፍ አግኝቶ ነበር። ስለዚህ ሊያሸንፈው ችሎ ከእንትኑን ፖለቲካዊ ማዕከሉን ማለት ነው ወደ አማራ መጣው ማለት ነው። እና ይሄ ጂኦግራፊካል እና ፖለቲካል ኮንሰንትሬሽኑን የሚያሳይ ነው። የአማራ ስርወ መንግስት የሚያስብለው ደግሞ ምንድነው? እንግዲህ ይሄንን ቃል የሚጠቀም አሁን ለምሳሌ ከዚህም በፊት ፌስቡክ ላይ አውጥቼው ነበረ የጆን ሚድልተን ወርልድ ሞናርኪዝ ኤንድ ዳይናስቲዝ የሚል መጽሐፍ አለ። እዛ ላይ አምሃራ ኪንግደም ነው እንደው የሚለው የአምሃራ ዳይናስቲ ይለዋል። እና ከይኩኖ አምላክ ጀምሮ የነበሩትን ነገስታት በሙሉ ማለት ነው የአማራ ነገስታት ነው የሚላቸው። ኦር ደግሞ ከዛ በኋላ ያሉትን በሙሉ ከአምሃራ ነገስታት የተወለዱ ነገስታት ነው የሚላቸው። ይሄ ደግሞ ከዚህም በፊት እዛው ጽሁፍ ላይ ጠቅሼዋለሁ።
እነ አጼ ዮሐንስንም ይጨምራል። አጼ ዮሐንስ የኢትዮጵያ ንጉሠ ነገሥት ሆነው የትግራይ ሰው ናቸው። ግን ዘር ማንዘራቸው ከአማራ ነገስታት እንደሚመዘዝ የተጻፉ ጽሁፎች አሉ። ማለት አሁን ከአጼ ፋሲል ጀምሮ ያለውን ያመጣና እሳቸው ከዛ እንደሚወለዱ ሁሉ የሚያሳይ ነገር። ይሄ ነገር እንዴት ሊመጣ ቻለ ብትል በዛን ጊዜ ከአጼ ይኩኖ አምላክ ጀምሮ ላለፉት 700 ዓመታት የሚነግሱ ንጉሶች በሙሉ ግድ ከዛ የነገስታት ዘር ማንዘር የሚመጡ ናቸው። አለበለዚያ ተቃውሞ ይኖራል ከቤተክርስቲያንም ከህዝብም። ለምቢሆን ከስርዓቱ ውጪ ነው። ደግሞ ስርዓቱ የራሱ ኮንስቲቲዩሽን ነበረው። ጥንት መንግስት የሚባል ኮንስቲቲዩሽን ነበር። በኋላ ደግሞ ፍትሐ ነገሥት የሚባል ኤክሌዚያስቲካል የቤተ ክህነትም ቤተክርስቲያንም እንደገና ደግሞ መንፈሳዊም ስጋዊም ህግጋት ማለት ነው። የማህበረሰቡ ደግሞ ያኗኗር ሁኔታን እንትን የሚል ለዛ የወጣ ህግ ማለት ነው። ከዛ የሚወለዱ ስለሆኑ በሙሉ የሚመጡት ነገስታት ሁሉ ዘራቸውን ቆጥረው ከአማራ ነገስታት እወለዳለሁ ብለው ነው የሚነክሱት። ስለዚህ አጼ ዮሐንስም ላይ ያለው ነገር ያ ነገር ነው። ከሳቸውም በፊት የነበሩት ነገስታት ሁሉ እንደዛ ነው። እና አሁን የአጼ የዋክሹም ጎበዝን ብንወስድ ከአጼ ፋሲል ይወለዳሉ። እነ ኢዮዋስ እና ደግሞ በኋላ ደግሞ ከኦሮሞ ደግሞ ተወለዱ የሚባሉ ደግሞ አሉ። እነሱም ያነገሳቸው አማራነታቸው ነው። ማለት ይሄ የአማራ ስርወ መንግስት ስለሆነ የነበረው ከዛ እየተወለዱ ነው። ከሌሎች ንዑስ ብሔሮችም ቢዋለዱ ስር መሰረታቸው ንጉሳዊ አመጣጣቸው አማራ ነው ማለት ነው። አማራ ደግሞ የአማራ ወይም ደግሞ አምሃራ ስርወ መንግስት ብሎ የመጣው ደግሞ ከአክሱም ነገስታት ነው። ከአክሱም ነገስታት እንደሚወለድ የአምሃራ ነገስታት የአክሱም ነገስታት ልጆች መሆናቸውን በማሳየት ከቤተክርስቲያን ሊቃውንት እነ አጼ ኢየሱስ ሞዓ የሚባሉ ነበሩ። በእነ አጼ ተክለ ይቅርታ እነ አቡነ ማለት ነው። አጼ አልኩኝ። ቅዱስ ኢየሱስ ሞዓ፣ አቡነ ተክለ ሃይማኖት አይነት ሊቃውንት ማለት ናቸው እና የእነሱን ድጋፍ ያገኘ ነው። ስለዚህ እንደዚህ ነው። ይሄን ይመስላል። መልካም። ምናልባት ወንድማችን አቻም የለም አንድም እንትን እየላከልኝ ነበረ የአማራ ነገስታት የተወለዱ መሆናቸውን ለማሳየት አጼ ይኩኖ አምላክ የአማራን ስርወ መንግስት ከመመለሳቸው ከአክሱማይት ኪንግደም ወይም ደግሞ ከአክሱም ስልጣኔ ጋር የተዘር የሰሎሞናዊ አወቃቀርን የተከተለ መሆኑን ለማሳየት ምን ሲልክልኝ ነበር። አጼ ይኩኖ አምላክ ራሳቸው የመጨረሻው የአክሱማይት ኪንግደም የልጅ ልጅ ነው የሚባለው የድል ናኦድ ልጅ ናቸውና አክሱማይት ስልጣኔ ከአማራ ኪንግደም ጋር የተገናኘ ነው። ይሄም ሌላ ማስረጃ ነው ብሎ እየላከልኝ ነውና እሱም በደንብ እንደውም ይጨምርልናል ብዬ ነው። ምንድነው ይኩኖ አምላክ ከድል ናኦድ ወይንም ድል ናኦድም ይባላሉ። ከዛ እሳቸው ከሰሜን ወደ ሸዋ የሸሹ ናቸው። የአክሱም መንግስት በ10ኛው ክፍለ ዘመን በሚወድቅ ሰዓት ማለት ነው ወደዛ ሄዱ ናቸው እና ከእሳቸው የተወለዱ መሆናቸው ነው የሚታወቀው ይኩኖ አምላክ። ስለዚህ አማራ ነገስታት ከአክሱም ነገስታት የተወለዱ ናቸው ማለት ነው። አሁን ባለው ሁኔታ የኢትዮጵያ መንግስት አወቃቀር ስናይ የሰሎሞኒክ ዳይናስቲ ዘር አወቃቀር ወይም አወራረድ ስናይ የአማራ ስርወ መንግስት ነው ማለት እንችላለን። አብዛኛው እዛ አካባቢ ያሉ ታሪኮችም የአማራ እና የሌሎችም ታሪኮች ናቸው ማለት እንችላለን ማለት ነው። እንግዲህ እንዴት ነው የአማራ ስርወ መንግስት የሚለው ስህተት ማለት ቅድምም እንደጠቀስኩት
መጽሐፍ ጥናታዊ መጽሐፍ ጠቅሶ እንደዛ እንደሚል ሁሉ ማሳየት ይቻላል። አምሃራ ኪንግደም ይላል፣ አምሃራ ዳይናስቲ ይላል። ይሄ ማለት ነው ላለፉት 700 ዓመት ኢትዮጵያ ብለን የምናውቃት ሀገር የአምሃራ ዳይናስቲ ነበረች። ይሄ ማለት ምንድነው? ሌላውን ያገለለ እኮ አይደለም። ሌላውን ያገለለ መንግስት አይደለም። ኢንክሉሲቭ ነው ቅድም እንዳልኩት። እና ኢትዮጵያ በሚለው የሚታወቀው የአምሃራ ዳይናስቲ የሚለውን የተካው ኢትዮጵያ ነው። ግን እንዳልከው አወቃቀሩ እና ደግሞ ስር መሰረቱ የአምሃራ ዳይናስቲ ነው ወይም ደግሞ የአማራ ስርወ መንግስት ነው። ደግሞ 700 ዓመት ስል እንደዚህ ተብሎ ሊታሰብ ይችላል ነው እንጂ ከዛ እንደውም የአማራ ነገስታት ከአክሱም ነገስታት እንደሆነ የተወለዱት ታወቀ ነው። ስለዚህ ያንን ለመለየት አይደለም ማለት የአክሱም መንግስት ለብቻው እና ደግሞ አማራ ልክ አዲስ መጥቶ 700 ዓመት ብቻ እንዳለው አይደለም። ከጥንት ጀምሮ የነበረ ስለነበር የአክሱም መንግስት ሲቆረቆር ጀምሮ የነበረ ስለነበር ማለት ነው። ኦኬ እየሰፋ ሲመጣ በኋላ ላይ እንደዛ ነው። ኦኬ አሁን ወደ እንትኖች እንሂድና አካባቢዎችን እየነገርከኝ ነው። አማራ የሚለውን ህዝብ ዲፋይን እያደረክልኝ ነው። አማራ የሚባለውን ህዝብ እንደ ህዝብ መኖሩን ሊያሳይ የሚችል ከነዚህ ከምንላቸው ጋር ምናልባት የተጻፉ ጽሁፎች አሉ ወይ? የአማራ ህዝብ መኖሪያውስ ግዛታዊ አካባቢውስ እንዴት ነው አንተ የምትገልጸው? ምናልባት ባገኛቸው መረጃዎች። ምክንያቱም አሁን አማራ የሚለው ወሎ አካባቢ አማራ ሳይንት አካባቢ እንዳለ ይታወቃል። በአንተ አገላለጽ ደግሞ የአማራ ስርወ መንግስት ወይም አማራ ኪንግደም ብለህ የምታመጣው ሰፋ ያለ ቦታ ነው እና እንዴት ነው እሱን አካባቢ የምታገናኘው ከታሪካዊ ማስረጃ ጋር? እንግዲህ ያ አማራ ተብሎ የሚጠራው ፕሮቪንስ ወይም አካባቢ ምንድነው? ቅድም እንዳልኩት የጂኦግራፊካል እና ፖለቲካዊ ማዕከሉን ሴንተሩን የሚያሳይ ነው። ግን አማራ በትንሽ ክልል ወስነው ይሄ ነው ቦታው የምትለው አይደለም። አሁን ቅድም እንዳነሳሁት ቅድም የጠቀስኩት መጽሐፍ ላይ ወርልድ ሞናርኪዝ ኤንድ ዳይናስቲስ የሚለው የጆን ሚድልተን መጽሐፍ ላይ በገጽ 39 ላይ ምን ይላል? እስከ ቅርብ ጊዜ ድረስ እስከ 20ኛው ክፍለ ዘመን እስከ አጼ ኃይለ ሥላሴ ዘመን ድረስ የአማራ ክልል ይሄ ነው የሚባል አልነበረም። ሙሉ መንግስት ማለት ነው። ሙሉ ኢትዮጵያ መንግስት ላይ አማራ ህዝብ አለ። ሰሜን አለ፣ ደቡብ አለ፣ ምስራቅ፣ ምዕራብ፣ መሃል ላይም አለ። ግን ምንድነው በኮንሰንትሬሽን የፖለቲካዊ ማዕከሉ የነበረበትን ስፍራ ስትወስድ እና ደግሞ ደገኛ ነው እና ይሄ ሃይላንዱ አካባቢ ላይ ኮንሰንትሬትድ ሆኖ ስር መሰረቱ የሮያል ኦሪጂኑ ወይም ደግሞ ንጉሳዊ መሰረቱ እዛ ላይ እንደሆነ የሚያሳይ ነው። የአረቦች በግራኝ አህመድ ወረራ ጊዜ የጻፉት ጽሁፍም አለ። ፍቱህ አልሐበሻ የሚባል በአፄ ልብነ ድንግል ዘመን የነበረውን ሁኔታ የሚናገሩ ናቸው እና እዛ ላይ እንግዲህ ይሄ በ16ኛው ክፍለ ዘመን በ1500ዎቹ የተጻፈ ጽሁፍ ነው እና አረብ ጸሐፊ በአይኑ ያየውን እንደሚጽፍ ነው እንግዲህ ጽሁፉ የሚያሳየው። ምንድነው የሚለው? በዛን ዘመን አማራ ላይ ያልነገሰ ንጉስ የኢትዮጵያ ንጉስ መሆን አይችልም፣ ወይንም ደግሞ አማራ ያላነገሰው ማለት ነው። አማራ ካላነገሰ ንጉስ መሆን አይችልም ማለት ነው ኢትዮጵያ። እና እንደዛ የሚል ጽሁፍ አለ እና በዛ ሰዓት ደግሞ የነበረው ዋናማ የኢትዮጵያ መንግስት ማለት ነው የአምሃራ ዳይናስቲ የኢትዮጵያ መንግስት ዋና ከተማ ሸዋ ላይ እንደነበር ከአፄ ይኩኖ አምላክ ጀምሮ ከ1263 ዓመተ ምህረት ጀምሮ የኢትዮጵያ ዋና ከተማ የነበረው ሸዋ ላይ ተጉለት ላይ ነበረ። ከዛ በኋላ ደግሞ አንዳንድ
ምንጮች በረራ የሚባል ቦታ እንደነበረ ያሳያሉ። የዛሬ አዲስ አበባ ላይ ማለት ነው። እና እዛ አካባቢ ላይ አሁን አዲስ እንትኖች ግኝቶች እየመጡ ነው እና በአጼ ዘርዓ ያዕቆብ ዘመን እንደዛ እንደነበረ እስከ ልብነ ድንግል ዘመን ድረስ የሚታዩ ነገሮች አሉ እና እነዚህንም ማንሳቱና ማወቁ በጣም እንደው መረጃ ነው። ላይ ጠንከራ አድርገህ ወደፊትም እንደምንመጣበት አስባለሁ። ሌላማ እየሰራበት ያለው አለና ይሄ የአማራ ነገስታት መናገሻ ሸዋ አካባቢ የሚለው በተለይም አዲስ አበባ ላይ የነበሩ ማስረጃዎችና መረጃዎች አንዳንድ ጊዜ የግጭት ሁሉ ምንጭ ሲሆኑ ያለው አሁን በቅርብ አንድ ኢንተርቪው ተመልክቼ ነበር አይሆን ይችላል ኦኤምኤን ላይ ተነስተው አዲስ አበባ ታሪካዊ የኦሮሞ ቦታ ነች የሚል መከራከሪያ አይነበረ እንግዲህ በፕሮፌሰር ደረጃ ያሉ ሁሉ ሰዎች ናቸው ይሄን ሲናገሩ የነበርና እንደዚህ ትንሽ አስፈሪ ናቸው። አስፈሪ የሚሆኑት ምንድነው ታሪካዊ ማስረጃ ጋር የሚቃረኑ ስለሆኑ ማለት ነውና ቀደምም ያልኩ ለዛ ነው ነገስታት ወይም ደግሞ መሪዎች ስልጣን ሲኖር ታሪክ ትጽፋለህ የሚባለው ጋር የተገናኘ ስለመሰለኝ ነው። አዲስ ታሪክ እየጻፍን ነው ማለት ነው የነበረውን እውነታ እየካድን ነው ወደሚል ስለሚያስኬድ። እንዴት መሰለህ አሁን የሚያሳዝነው ነገር ታሪካችን በጣም ትልቅ አደጋ ላይ ነው ያለው እና እኔ ሁሉን ሰው ላሳስብ የምፈልገው ነገር አለ። ያ ደግሞ ምንድነው ፕሮፌሰርነት እንዳያታልላችሁ ማለት ፕሮፌሰር የሚል ታይትል ተጠቅመው የሚናገሩ ሰዎች እንዳያታልሉን በጣም መጠንቀቅ አለብን። ፕሮፌሰርነት መከበር ያለበት ነገር ነው። ኦቶሪቲ ደግሞ እኛ ለዛ ትልቅ ቫልዩና ክብር አለ። ያ ደግሞ መሆን አለበት። ባህላችንም ነው ደግሞ እውነታውም ነው። ግን ምንድነው አንዳንድ ሰዎች ቅን አይደሉም። ቅን ስላልሆኑ ለዛ ክብር እንዳለው ይሄ ህዝብ ያወቁ ያንን አቢዩዝ የማድረግ ባህሪ ያላቸው አንዳንዶቹ ማለትም ያንን ተጠቅመው እንደ እውነት የመናገር አጀንዳቸውን ወይም ደግሞ ያሰቡትን ዓላማቸውን ከግብ ለማድረስ የሚናገሩት ነገር አለ። እዚህ ላይ መጠንቀቅ ነው። እዚህ አሁን የኦሮሞ ያልከው የኦሮሞ በጣም ትልቅ አከራካሪ እንትን ነው። እውነታው እንግዲህ በጽሁፍ ደረጃና በአርኪኦሎጂ ጥናት ያለው ምንድነው ከ1500ዎቹ በፊት የአምሃራ ስርወ መንግስት የአምሃራ ነገስታት ዋና ከተማቸው ሸዋ ላይ ነበር። በቃ ይሄ ማለት ምንድነው እና ይሄን ተከትሎ ደግሞ ሌሎች ጽሁፎችን ስታነብ የኦሮሞን ህዝብ አመጣጥ እና ደግሞ እንግዲህ ይሄ ፈጥረን የምንናገረው ነገር አይደለም። ታሪካዊ ጥሬ ሀቆች አሉ። ጥሬ ሀቆች ቅድም እንዳልኩት በሳይንሳዊ የታሪክ ጥናት የሚመዘኑ እንጂ እንደዚህ እንደ ልቦለድ እኔ ይሄ ደስ አለኝ ይሄ አስቀየመኝ ይሄ ክፋት አለው ምናምን ተብሎ እንትን የሚባል አይደለም። ሴንሰር የሚደረግ ወይም ነው አይደለም የሚባል ጥሬ ሀቅ ኦብጀክቲቭ ፋክት ይባላል። እና ይሄ ምንድነው ከ1500ዎቹ በፊት እዛ ቦታ ላይ የኦሮሞ ህዝብ አልነበረ፣ ግን የአማራ ህዝብ ነበረ። የአማራ ህዝብ ከዛ ቦታ ላይ መኖሩን ብቻ ሳይሆን ዋና ከተማው የአምሃራ ስርወ መንግስት ዋና ከተማ የነበረው ተጉለት ላይ እንደሆነ አጼ ኩኖ አምላክና አጼ አምደ ጽዮን ጊዜ ማለት ነው አይተናል። ስለዚህ አሁን ያለው ያ ነው። ያም ደግሞ በማስረጃ ማሳየትና ማሳወቅ ይቻላል። መልካም እሱን ነው እንግዲህ የታሪክ ባለሙያዎች እንደዚህ አይነት ማስረጃዎችን ለህዝብ በማሳወቅ ምክንያቱም አብዛኛው ወጣቶች ነን። ወጣቱ ደግሞ ጭቆና የወለደው ትግል ያደርጋል። ጭቆና የወለደው ትግል በመታደርግበት ሰዓት እንደ ጋዝ ያርከፈከፍና አንዳንድ ማስረጃዎች ነገር ግን ልቦለዶችን ያያዝነ ብዙ ለየሆኑ ስለሆነ በተለይ አሁን ደግሞ አንተ ያልካቸው በፕሮፌሰር አለመታለል መልእክት እንደሆነ እሱን መውሰድ ነው የሚሻለው።
ወደ ህዝቡ እንሄድ። ወደ አማራ ህዝብ የአማራ ህዝብ ገጸ ባህሪያት ምንድናቸው? ምን አይነት ባህሪ ያለው ህዝብ ነው? እንዴት ነው የሚገለጸው የሚለውን እስኪ እሱ ላይ የተወሰነ ነገር ያልከኝ ቆይ። ምክንያቱም አንዳንድ መረጃዎች የታሪክ ጽሁፎችን ሳይ ነበርና የአማራን ህዝብ ሲገልጽ ማን ነው ቸርነስቶቭ የሚባል ሰውዬ ነው አንዱን የላከልኝ ወደ 4-5 መጽሐፎች ልኮልኝ ነበርና ሳየው ሲያገኝህ ይወቅህም አይወቅህም መልካም ምኞት ተመኝቶልህ የሚሄድ ህዝብ በማለት ይገልጸዋልና እስኪ የህዝቡን ካራክተር ምን አይነት ነው የአማራ ህዝብ የሚለው አንተ የምታውቃቸው ሌሎች ነገሮች ካሉ እስኪ አካፍለኝ። ጃክ ፌልማንም ስለ አማራ ህዝብ ጽፏል። እንዲሁም የሱ አማራ ቨርባል ቢሄቪየር የሚለው ላይ በጣም ሰፋ አድርጎ በአስገራሚ ቋንቋዎች ነው የሚጠቀማቸው ወይም የሚገልጸው የአማራን ህዝብና እስኪ ምን አይነት ካራክተር ነው የሚለውን አንተ እስኪ ታሪካዊ ማስረጃዎች ጋር እንግዲህ ምን አለ የኔ ግንዛቤ የአማራ ህዝብ በስነ ልቦና ደረጃ እሴቶቹ ከስነ መለኮታዊ ግንዛቤው የሚመጡ ናቸው። ማለትም መንፈሳዊ እሴቶች አሉት እና ውስጣዊ ህይወት አለ። መንፈሳዊ ስል እንግዲህ የአንድን ሃይማኖት ዶክትሪን አይደለም ያወራሃለሁ ነው። መንፈሳዊ የሞራል ወይንም እንዲሁም የስነ ምግባር ይሄን የመሳሰሉ መንፈሳዊ ቫልዩ እና እሴት አላቸው በሚባል የታነጸ እና እንዲሁም በጥበብ የታነጸ ስነ ልቦና ነው። ብዙ ሚስጥሮች ያሉትም ህዝብ ነው ማለት ብዙ ነገሮችን ያውቃል በስነ ልቦና ደረጃ እና በዛም ይመራል። ልብ ካልንም በታይ ነገር የሚታለል ህዝብ አይደለም። ሁሌም ጊዜያዊነት እንትን የሚለው አይደለም፣ የሚያታልለው ህዝብ አይደለም። ማለት ነገ አንዳንድ ነገሮች ዛሬ ይህን ይመስላሉ፣ ነገ ደግሞ ይለወጣሉ። እዛ የሚነዳ ህዝብ አይደለም፣ መሰረት ያለው ነው ማለት ነው። ከተለያዩ ከመጽሐፍ ቅዱስ ጀምሮ ማለት ነው እና በዛም ዙሪያ ባሉ ስነ ጽሁፎች የመሳሰሉ የነበረው ደግሞ በጣም ጥንታዊ ኤክስፔሪየንስ ማለት ነው እንደ አንድ ህዝብ ከዛ ጋር አብረው የሚመጡ ነገሮች ናቸው እና በጽሁፍ ደረጃ the central Ethiopians የሚል አንድ መጽሐፍ አለ አሁን አጠቃላይ እዛ ላይ ስለ አማራ ህዝብ የሚናገረው ብዙ ነገር አለ። በቃ ሁሉን ነገር ይሄ አኗኗሩን፣ አበላሉን፣ አነጋገሩን የመሳሰሉት ነገሮች ሁሉ ይናገራል። እዛ ላይ የምናየው ምንድነው ልክ እንደ እስራኤል ለምሳሌ እስራኤላውያን በጣም ትልቅ እንትን አላቸው። ይሄ ትልቅ በዚህ ዙሪያ በአኗኗር ዙሪያ በጣም ሰፊና በጣም ብዙ ዲቴይል ያለው የጽሁፍ አላቸው። አሁን ለምሳሌ ታልሙድ የሚባል ጽሁፍ አለ የእስራኤላውያን። እዛ ውስጥ ከእጅ መታጠብ ጀምሮ እስከ አበላል የምትበላው ምን ይበላል ምን አይበላም፣ እንዴት ይለበሳል፣ እንዴት አይነት አለባበስ ነውር ነው፣ እንዴት አይነት አስተሳሰብ ዝቅ ያለ አስተሳሰብ ነው፣ እንዴት ያለ አስተሳሰብ ከፍ ያለ ነው። እነዚህን ሁሉ ማለት ነው በጣም ዲቴይልድ በሆነ ጽሁፍ ተቀምጠዋል እና የአማራም ደግሞ ስናየው እንደዛው ነው። ግን የዚህ ምንጩ ደግሞ ቅድም እንዳልኩት ከመንፈሳዊነትም ጋር እንደሚገናኝ ነው እኔ የሚገባኝ። ቅድም ያልኩህ የአማራን ህዝብ የሚገልጸው ጃክ ፌልማን ነው። ምናልባት የቸርኖስቶቭ አማራን ሲገልጽ ቅድም እንደ ስም የጠቀስኩት እሱኛውን ሌላ ቦታ ላይ ነውና ቱ ፌስድ አማራ አይደንቲቲ በማለት የከተማውን ነዋሪና የገጠሩን ነዋሪ ከፍሎ ይገልጸዋል። እንግዲህ እሱ ይሄ ሰው የጻፈው ጽሁፍ በዋናነት እንደ ማስረጃ ላንጠቀመው እንችላለን።
አይደንቲቲ የጻፈ ቢሆንም ይሄ ምንድነው ማንነትን መሰረት ያደረገ ነገር ግን ማንነቱን በተወሰነ መልኩ ይሄ አንሻፈው ከሚጽፉት ጻፊያን ተርታም አልፎ አልፎ አንዳንድ ጽፎች አይቻለሁ። በዋናነት ግን ሙሉ በሙሉ እሱ ልተቸው አልችልም። ይሄን ጥያቄ ያነሳሁት የአማራ ህዝብ ባህሪው ምን ይመስላል የሚለውን ጥያቄ ያነሳሁት ሆን ብዬ ነው። ከአማራ የኢትዮጵያ ታሪክ ከአማራ ነገስታት ጋር የተገናኘ መሆኑ እንዳለ ሆኖ መሰረት አድርገው አንዳንዶች የአማራን ህዝብ አቢዩዝ የሚያደርጉ ቃላትን የሚጠቀሙ እናያለንና በመንግስትም ደረጃ አንደር ኮቴሽን ማስቀመጥ እንችላለን። ሲታገሉ እንግዲህ ያሁኑን እንደ መንግስት ብለን ስንነሳ ሰነዳቸው ላይ ያስቀመጡት ጨቋኙ የአማራ ህዝብ ወይም ጨቋኙ የአማራ ብሔር በሚል ነው። እንግዲህ የአማራ ብሔር ካለ ደግሞ በውስጡ ያሉትን ሌሎችን እና አገውን እና ቅማንትና ሌሎችን እና አርጎባንም ጨምሮ በጨቋኝነት ሌብል አስቀምጦ ነው ያለፈውና ምን ለማለት ነው ፖለቲካሊ ብዙ እንድትገባ አልፈልግም። የአማራ ህዝብ ባህሪዎቹ መለያው ይሄ ከሆነ እንደ አይነት ካራክተር ያስፈልገዋል ወይ? ጨቋኝ ነው ወይ? ኢቭን ነገስታቶቻችንስ በዚህ ሌብል በተለይ አሁን ላይ ሆነው መፈረጃ አለባቸው ናቸው ወይ የሚል ጥያቄ ስለሚያስነሳ ነው እሱን ያነሳሁት። እንዴት መሰለህ ጥሩ አምጥተዋል። የኔ ግንዛቤ ምንድነው ይህ አስተያየት ወይንም አስተሳሰብ ሊመጣ የሚችለው ከልህ ይመስለኛል። ማለት እንግዲህ በጦርነቶችም በነበረውም ሁኔታ ስናይ የአማራ ህዝብ ተሸናፊነትን ያለ መቀበል ጠንካራ የሆነ ስነልቦና ያለው ህዝብ ነው። ማለት አሁን በምንም ተአምር እስከ መጨረሻው የሚጋደል በታሪክ ስናየው እና በነበሩ ወረራዎች የአማራ ስርወ መንግስት ብለን ስናመጣው በዛን ጊዜ የአምሃራ ዳይናስቲ ወይም ደግሞ ላለፉት 700 ዓመት የኢትዮጵያ መንግስት በዛን ጊዜ ብዙ አይነት ፈተናዎችን አሳልፏል። ከግራኝ አህመድ በፊት እንግዲህ የነ ሰብረዲን ሐቀዲን እና የሚባሉ ነበሩ የአደል ሱልጣን መሪዎች። አሁን በዛን ጊዜ እነሱ ከአረብ የምንወለድ ነን ነው የሚሉት። ስለዚህ በዛ አድርገን ብንወስደው ይሄ ከቁረይሽ እና ሃሺማይት የሚባሉ የአረብ ዘሮች ነን ይላሉ። ስለዚህ የነሱ ሱልጣን ይሄ ምንድነው የሱልጣኖቹ ስርወ መንግስት ወለሽማ የሚባለው ከሶማሌ ጀምሮ የነበረ ነው። ሶማሌን፣ ጅቡቲን እና ምስራቅ ኢትዮጵያን እስከ ሸዋን በግማሽ በምስራቅ በኩል ይዞ ማለት ነው የተስፋፋ የነበረ ነው። ያ ደግሞ የሆነው ምንድነው በአክሱም መንግስት መውደቅ ምክንያት ነው። የአክሱም መንግስት ሲወድቅ በዛ የተነሳ በዛ በነበረው ድክመት ማለት ነው አረቦች ወይም ደግሞ የአረብ ዘር አለብን እና የአረብን እንትን መንግስት እናመጣለን የሚሉ ነበሩ ማለት ነው። ከዛ ጋር ስታየው የኢትዮጵያ ደግሞ አምሃራ ነገስታት አፄ ይኩኖ እና አፄ አምደ ጽዮን ከነዚህ ሱልጣኖች ጋር ተጋድለዋል ማለት ገጥመዋል። በአንድ በኩል እነዚህን ጦርነቶች ስላሸነፉ ማለት አሁን ሰብረዲን አፄ አምደ ጽዮን ላይ አምጿል፣ ቤተክርስቲያኖችን አቃጥለዋል፣ ግዳጅ ክርስቲያኖችን ሃይማኖት አስለውጧል ምናምን እና በዚህ ምክንያት አፄ አምደ ጽዮን ደግሞ ሄዶ እንደገና ጦርነት ገጥሞ አሸንፎታል። በኋላም ስናይ ነዋየ ክርስቶስ አፄ ነዋየ ክርስቶስ ይባላል፣ እንደገና አፄ ዘርዓ ያዕቆብ ከዛም በፊት እንዲህ አይነት ጦርነቶች ገጥመዋል እና እነዚህን ሁሉ ጦርነቶች አሸናፊው ማን ነው? የአማራ ስርወ መንግስት ነው እንዳለ እነዚህን እንዳለ እንትን ያለው እና በዛም ምክንያት እንዲህ አይነት ስም እንዲህ አይነት እልህና ቂም ሊይዝ ይችላል ማለት ነው። ይሄ ግራኝ አህመድም የመጣው በዛ ነው።
እሱም ከነዚህ ከአረቦች ነው ከአረብ ሱልጣን ነው አመጣጡ ማለት የዚህ የቁረይሽ እና የሐሺሚት or ደግሞ ሐሺማይት ዘር አለን ማለት ነው የዛን መንግስት ለማምጣት ከሚፈልጉት ማለት ነው አመጣጡ እንደዛ ነው እንግዲህ ይሄ አይደለም ብለው የሚከራከሩም ሰዎች ይኖራሉ ሌላም አፈ ታሪክ አለ ማለት እሱ እንደውም አባቱ ቄስ ነበርና ሚል ሁሉ አፈ ታሪክ አለ እሱን እንግዲህ እኔ አፈ ታሪኩን ኮንፈርም ማድረግ አልችልም ግን በእነዚህ ቅድም በተጠቀስኩት ጥናታዊ ጽሁፎች ላይ ያለውን ነገር ነው እና በዛም ምክንያት እንደገና ደግሞ የኦሮሞ ማይግሬሽን ደግሞ አለ እሱም ጽሁፎች ላይ እንግዲህ የታሪክ መጽሐፍት ላይ ያለውን ብቻ ነው መናገር የምንችለው እና የታሪክ መጽሐፍት ላይ ያለው ደግሞ ያ ነው እና በዛም ምክንያት ወረራዎችን ጦርነቶችን ህዝብ ላይ የተደረጉ ነገሮች ሪታሊየት በማድረግ ወይም ደግሞ በመመከት እና ድባቅ መጥቶ በማሸነፍ በዚህ ምክንያት ማለት ቂም እልህ ቢልድ እየተደረገ ሄደዋል በኋላም ከነ አጼ ፋሲል ወዲህም የኢትዮጵያን ሁኔታ ስናየው እስከ አጼ ቴዎድሮስ የነበረው እያሽቆለቆለ ነበር ማለት እየተዳከመ ነበር እንደገና ደግሞ አጼ ቴዎድሮስ ደግሞ ተነስተው ያንን ደግሞ ኃይላቸውን ያሳዩበት ነው ወደሳም በግድህ አንድ ትመለሳታለህ ነው እና እንደዛ አድርገው ያመጡት ነው ስለዚህ ይሄ ጨቋኝ ምናምን የሚለው ትልቅ ሚስ አንደርስታንዲንግ ያለው ምንድነው እዛው መሬቱ ላይ ቆሞ የተገፋው አማራው ማለት እዛው ባለበት የተገፋው አማራው ነው ግን ደግሞ መልሶ ጨቋኝ የተባለው አማራው ነው እንግዲህ ምክንያቱም ምንድነው ለምን አሸነፋችሁ ማለት ለምን ጦርነቱን አሸነፍከ እኔ መጥቼ ቦታ ላይ ርስትህን ንብረትህን ሃይማኖትህን or ደግሞ ምናምን ያንን አፈርሳለሁ ለሚለው ማለት ነው እና ያንን ደግሞ በጨቋኝነትና በጦረኝነት በነፍጠኝነት እንተውታል ፈርጀውታል ማለት ነው ኦኬ እንግዲህ እነዚህ እንዳሉ አሁን የምናያቸው ታሪኮች ብዙ አወዛጋቢ አሉ አክቹአሊ ያው ስናገር ታሪክ ምለው እዚህ የሚነገሩትን ለማለት ነው እሱን በጣም ይቅርታ አንዳንድ ዝም ብለው መጥራት ያለባቸው ነገር ግን መሰረታዊ ጥያቄ ያልሆኑትን ያነሰው ልለፍ አጼ ቴዎድሮስ አማራ አይደሉም የሚልም በትግሬዎች ዘንድ አንድ በጣም አስቂኝ ያየው ነበር በሌላ በኩል ደግሞ አጼ ቴዎድሮስ ህዝብ የማይወዳቸው ነበር የሚልም ደግሞ ያየው ነበር ሰሞኑንና እስኪ እዚህ ላይ እንደው የምትለው ነገር ካለ በተለይ የቅርብ መረጃዎች ኦኬ እንግዲህ አጼ ቴዎድሮስ የምናውቀው ከጎንደር ናቸው በአጠቃላይ ማለት ነው ስናየው ከትግሬ ናቸው የሚለውን እኔ በግሌ ማለት እንዲህ አይነት ማለት ከየት እንደሆነ ምንጫቸው አላውቅም ምንጩን እንግዲህ የሚያሳዩ ካሉ ምናልባት እንደመነሻ የሚጠቅሱት ምንድነው የአጼ ቴዎድሮስ አባታቸው ስማቸው የግዕዝ ስም ነውና ግዕዝን ለትግሬ ከመስጠት ወይም እንደሱ ለመጠቀም ይመስለኛል ያው ተራ ጥያቄዎች ስለሆኑ ያልኩት ለዛም ነው እንደው መነሳት ስላለባቸው ማለት ነው አይ እሱ አሳዛኝ ነው ማለት የትኛው ንጉስ ነው ስሙ ግዕዝ ያልሆነ የአማራ ነገስታት ሁሉ ስማቸው ግዕዝ አይደል አምደ ጽዮን ግዕዝ ነው ይኩኖ አምላክ ግዕዝ ነው እነሱንም ያው በትግሬ ብቻ ናቸው ሊሉ ፈልገው እንደሆነ እንግዲህ ስህተት ነው ለምን ቢሆን ቅድም እንዳልነው ግዕዝ የትግሬ ቋንቋ አይደለም የአማራም ግዕዝ ተናጋሪ ህዝብ ነው ስለዚህ በተለይ ደግሞ የቤተክርስቲያን ደግሞ በቤተክርስቲያን በኦርቶዶክስ ተዋህዶ ግዕዝ ነው ስለዚህ
እንኳን አማራም ባይሆን ማንንም ይሁን ኦሮሞም ይሁን ሀዲያም ይሁን ንጉስ ከሆነ የግዕዝ ስም ሊሰጠው ይችላል። እሱ ችግር የለውም። ደግሞ አማራው ጋር ደግሞ ስንመጣ እንደው እንደዚሁ እንደ ግለሰብ ማለት ነው የሁላችን ስም ግዕዝ ነው። እንግዲህ አሁን እኔ ስሜ ተድላ ነው። ተድላ ግዕዝ ነው። ሌላ ብታይ ምልህ የትኛው አማራ ነው ምልህ የግዕዝ ስም የሌለው ምልህ ወደኋላ አያትህ ግዕዝ ስም ሊኖራቸው ይችላል። አዎ አይ የኔም በግዕዝ ነው። አባቴ ሰለሞን መንበር አብርሃም የሚባሉ ናቸው። እሱ እንደው ለመነሻ ያክል ነው የጠቀስኩልህ እንጂ አጎቶቹ ሁሉም በዚህ ደረጃ የሚጠሩ ናቸው። ወደ አንድ ጥያቄዎችም እንለፍና ቅድም ያነሳዋት ልመልሳት። አፄ ቴዎድሮስ ህዝቡ ነበር የሚል አይነት ይዘት ያለው በተለይ ሰሞኑን ሲነገር ሰምቻለሁና ህዝቡ ስለጠላቸው ህዝቡ ሳይዋጋላቸው እንግሊዞች አሸነፉ እና ራሳቸውን ገደሉ የሚል አይነት which is ትንሽ ማይመች አይነት አነጋገር አለና ነገስታቶቻችን ህዝቡ ይጠላቸው ነበር የሚለውን እስኪ አንዳንድ መረጃዎች የምታውቃቸው ነገሮች ካሉ በዛው አስረዳን። እንግዲህ ነገስታት በህዝብ የሚጠሉ አልነበሩም። እንደውም ምንድነው የሚያሳየው ህዝብ በነገስታት ምክንያት ለመንግስት የነበረው ክብር በጣም ትልቅ በመሆኑ የተምል ራሱ መንግስት ይሙት ብሎ ነው የሚለው እና ምንድነው ይሄ የሚያሳየው ምን ያህል ለፍትህ እና ለስርዓት ለአስተዳደር ያለውን ክብር ነው። በነገስታት ዘመን ደግሞ ነገስታት በእግዚአብሔር የተሰየሙ ናቸው የሚለው እምነት አለ። ያ ደግሞ የነገስታትም የህዝብም እምነት ነው። እንግዲህ ምንድነው ሁሉም የሚሆነው በእግዚአብሔር ፈቃድ ነው በሚል በዛም ይመጣ ነው። ከዛ ውጪ አፄ ቴዎድሮስ ጋር ስትመጣ አፄ ቴዎድሮስ አላማቸው በጣም ትልቅ አላማ ነው የነበረው። የፈረሰች ያለችን ሀገር የአንዴ ማድረግና የመመለስ ነበር። ለምን ቢሆን መሳፍንት አገራዳ ኢትዮጵያን አዳክሙ ነበር። ያ ደግሞ ቅድም እንደጠቀስኩት ከግራኝ አህመድ ዘመን ጀምሮ የተጎተተ የመጣ ትልቅ ችግር ነው። በዛን ሰዓት ብዙ ነገር ወድሟል። ለምን ቢሆን የአረቦችና የኦቶማን የነዚህ የቱርኮች ድጋፍ ነበረው ኢትዮጵያ ላይ ዘመተው ጦር። በዛ አናቱ ላይ ደግሞ የኦሮሞ ማይግሬሽን ነበረ እና ሌላ አይነት ቋንቋ፣ ሌላ አይነት እምነት፣ ሌላ አይነት ስነልቦና የነበረው ህዝብ ነው የነበረው ኦሮሞ ሲመጣ እና ያንን አድቫንቴጅ ወስዶ እዚህ አቢሲኒያንስ የሚለው የዴቪድ በክስተን መጽሐፍም ላይ አለ። ያንን ከግራኝ ኃይሎች ጋር የነበረውን ጦርነት ተከትሎ ያንን አድቫንቴጅ ተጠቅሞ ማለት ነው የፈለሰበት እና ያ ፍልሰት ደግሞ ነው ዋና ከተማ ኢትዮጵያ ሸዋ ነበር ብያለሁ። ከሸዋ ወደ ጎንደር የዞረው ምክንያት ያ ነው። ለምን ቢሆን ደቡብ ወደ ሰሜን በማስጠጋት የነገስታትንና የኢትዮጵያን ፖለቲካዊ ማዕከል ለማዳን ነው። የአማራ ስርወ መንግስትን ለማውድቀት ማለት ነው። እና ደግሞ አይተህ እንደሆነ የአፄ ፋሲልም ግንብ ብታየው እንደዛ አይነት ሻቶ ወይም ፎርትረስ የሚባለው ምንድነው? ፎርትረስ ሲቲ ነው ጎንደር። ያ ደግሞ በጦርነት ጊዜ የሚቆረቆሩ ከተሞች ናቸው። እንደዛ አይነት ከተሞች እንደዛ አይነት ቤተመንግስት እንደዛ አይነት ጠንካራ ፎርትረስ ማለት ኃይል ያለው ከተማ እንደማለት ነው። ማለት ለጦርነት የተሰራ ይሄ ጦረኞችን ወይም ደግሞ እንደዚህ አይነቱን ለመመከት የሚመች አሁን እንጨት ቢሆን በእሳት ግን ቤተመንግስቱን ስታየው አይፈርስም፣ ጥንካሬ አለው እና ድንጋይ ከእንቁላል የተሰራ ምናምን ይላሉ። እንደው በምን እርግጠኛ አልሆንም። እሱን እንጃ ያው እንትን ለማለት ጠንካራ ነው ለማያያዝ ምናምን ይላሉ እንጃ። ግን ምን ያህል ጠንካራ እንደሆነና ምን ያህል ኃይል ያለው እንደሆነ የምታይበት ነው። እንደዛ ነው እና
ምን ልልህ ነው ይቅርታ ትንሽ ያ አሰፋው ችግር የለውም በጣም ጥሩ ነገር ስለሆነ አጼ ቴዎድሮስ ሪል ህዝብ ይጠላቸው ነበር የሚለውን ያመጣል ስለሆነ ምንድነው አላማቸው ኃይለኛ ነበር ማለትም የተለያዩ ስነልቦናዎች ይሄ ጸረ ምን ልበል ተስፋፊነት የነበረውን አገሪቱን ከመፍረስ ለማዳን ነበረ አላማቸው መወሰድ የነበረባቸው እርምጃዎች ናቸው የተወሰዱት በሳቸው በመሃል ላይ የከዳተኝነት አይነት ባህሪ የነበራቸውን ባለስልጣናት ቀጥተዋል ገባህ ማለት ቅጣት ማለት ነው እና በዛ ምክንያት የነዛ ባለስልጣናት ተከታዮች ምኖች ቂም አምግለውባቸው ነበር ነው ግን አላማቸው ነው ማለት ይኸውልህ ጨፍጫፊ የሚባለው ሄዶ ዝም ብሎ አንድን ህዝብ የሚጨፈጭፍ ነው ካለ ምክንያት ካለ ምንም ግን ይሄ ጦርነት ነው አጼ ቴዎድሮስ ጦርነት እየገጠመው የነበረው ከውጭ ኃይሎች ብቻ ጋር አልነበረም ውስጥ ሆነው ከሚቃረኗቸው ኃይሎችም ጋር ማለትም ይሄ ደግሞ ምን አይነት አካሄድ ነው የአገሪቱን ህልውና ለማትረፍ የወሰዷቸው እርምጃዎች ናቸው እንደዛ ሊያስብሏቸው የሚችሉ ግን አጼ ቴዎድሮስ የሚወደዱት በዓላማቸው የሞራል ከፍታ ነው አጼ ቴዎድሮስ ዓላማ በጣም ከፍተኛ ሞራል የነበረው ዓላማ ነው እና ያንን ዓላማ ከግቡ ለማድረስ ጦርነቶች ገጥመዋል ኃይለኛ ጦርነቶች ገጥመዋል እና የዛ ጦርነት ደግሞ ውጤት ብዙ በአንዳንድ አካባቢዎች ቂም እንዲታዘልባቸው ሆኖ ሊሆን ይችላል እንዳልኩት ዓላማቸው ደግሞ ያመኑትም ነገር ነበር ትንቢት ቴዎድሮስ የሚባል ንጉስ እንደሚነሳ ትንቢት ስለነበር እሳቸውም ደግሞ አምነው ነበር እኔ አመጣዋለሁ ይሄን ያ ንጉስ ደግሞ የፈረሰችን ሀገር ጠፋን ነገር የተበታተነን ህዝብ አንዴ ማድረግ የተጎዳን እና ያንን ደግሞ እሳቸው ለማድረግ በራሳቸው ላይ ወሰዱት የነበረው እና እንደዛ ነው ያ እሱን ነው እኔም አንዳንድ እንደው ሳናስባቸው ወይም ደግሞ አስበናቸው የምንናገራቸው ንግግሮች ብዙ ነገር ስለሚያበላሹ በማለት ነው አጼ ቴዎድሮስ እንግዲህ አንተ ከኔ በላይ በደንብ መናገር ስለምትችል እንጂ በወቅቱ ብዙ ፈተናዎች ነበሩባቸው ተቀናቃኞቻቸው በእርሳቸው ስር የነበሩትም የራሳቸውን አስተዳደር እስከመገንባት ወይም ደግሞ የራሳቸውን ተከታይ እስከማፍራት ከውጭም ግንኙነት እስከመመስረት የደረሱ ነበሩና በዛ ምክንያት በአንዳንድ ገዢዎችና በዙሪያቸው ባሉ ጥቂት ሰዎች ያለመወደድ ነገር ሊኖር ይችላል እሱ ደግሞ ከኢትዮጵያ ወይም ደግሞ ከአቢሲኒያ የስልጣናዊ ተዋረድ አንፃር ስታይ ተቀናቃኝ የነበረ ነውና ከሱ አንፃር ሊሆን ይችላል እንጂ ህዝብ ስለጠላቸው ራሳቸውን ገደሉ የሚል ንግግር ትክክል እንዳልሆነ መስተካከል ስላለበት ነውና እሱ እንደዛ አይደለም ራሳቸውን የገደሉት ለዛ አይደለም ህዝብ ጠልቷቸው ሳይሆን እንደውም ለህዝብ ነው ራሳቸውን የገደሉት እንደውም ለዛ ነው የሚወደዱትም ህዝብማ ቢጠላቸው እስካሁን ጠልተናቸው ነበር ግን ህዝብ አይጠላቸው እንደውም ህዝብ በጣም አብልጦ ከሚወዳቸው ነገስታት አጼ ቴዎድሮስ ናቸው እስከምናውቀው ድረስ መልካም ይሄን መነሻ ያመጣሁት ምናልባት አላየው ከሆነ ሰሞኑን ፕሮፌሰር መስፍን ህዝብ ሲለፉ ነው ህዝብ ሲጠላቅፉ ነው አጼ ቴዎድሮስ እንግሊዞች ሊይዟቸው ካሉበት ህዝብ አልተዋጋላቸውም ነበር ህዝብ ስለጠላቸው መጨረሻ ላይ ራሳቸውን ገደሉ የሚል ነገር ስላለው ይሄ ታሪክን በጣም የማበላሸት ነገር ስለሆነ እንደሱ አይነት ነገር እንዲስተካከል በማለት ነው እንጂ ለብዙዎቻችን ይሄ ነገር የተደበቀ አይደለም ደግሞ እርሳቸው ፕሮፌሰርም ስለሆነ የታሪክም ሰው ስለሆኑ ሰው በዛኛው መልኩ ፐርሲቪድ የማድረግ ነገር እንዳይኖር በማለት ነው እንግዲህ ከተድላ መላኩ ጋር እያደረግን ያለው እንደቀጠለ ነው ተመልካቾቻችን በአማራና የአማራ ታሪክ እንዲሁም በህዝቡ ዙሪያ ነው እየተወያየን ያለ ነው ከዚህ ቀጥለን አንዳንድ ጥያቄዎችን እንዲሁ ያነሳን የአማራ ህዝብና የክርስትና እምነት እንዲሁም ደግሞ የእስልምና እምነት
ወይም ደግሞ በአማራ ህዝብ ውስጥ ያሉ ተቻችለው የሚኖሩ የተለያየ እምነት ተከታዮች እነዚህ ጉዳዮችንም በዚሁ ነካ አድርገናቸው ብናልፍ። ምክንያቱም አማራ ስንል አንዳንዶች ክርስትና ብለው የሚሰብኩም አሉ። ለዚህም ምናልባት አሁንም ደግሞ ሌላ እንደ ጥላቻ እንዳይወሰድብኝ እንጂ አማራ ሲባል ክርስትና እምነት ተከታይ ነው የሚል አይነት የተናገሩም ሌላም ሰው ስላሉ ከሷ ጋርም የሚገናኝ ነገር አለ። አማራ ሲባል ክርስትና እምነት ተከታይ ብቻ ነው? እንዴት ነው አንተ እንትን የምትለው? እሺ የኔ ግንዛቤ አሁን እንግዲህ ካነበብኳቸው ካጠናኋቸው ጽሁፎች ሁሉ እና ከማውቀው ከተወለድኩበት ካደግኩበትም ሁሉንም ስናየው ካደረግኳቸው ውይይቶች በአሁን ሰዓትም በዚያን ዘመንም አማራ ሃይማኖት አይደለም። ሃይማኖት እንግዲህ አሁን ትግራይ ብንሄድ 95% የትግራይ ህዝብ ኦርቶዶክስ ክርስትና እምነት ተከታይ ነው። ይሄ በቅርብ የተደረገ እንትን ጥናት ቲንክ ስታቲስቲክስ ላይ የሆነ ሰው ልኮልኝ ያየሁት ነው። 95% ገደማ እንደዛ ነው። ስለዚህ አማራ ኦርቶዶክስ ክርስትና ነው ማለት ያው ትግሬም አማራ ነው እንደማለት ነው። ወደ ደግሞ የትም ብትሄድ ኦርቶዶክስ የሆነው ሁሉ አማራ ከሆነ ግብጽም ያሉት ኮፕቲክ ኦርቶዶክሶች አማራ ሊሆኑ ነው ወይም ደግሞ እንደዛ ነው ማለት ነው። አማራ በሃይማኖት የሚወሰን ነገር አይደለም። ግን ደግሞ ስለዚህ አማራ ሃይማኖቱ እስልምናም ሊሆን ይችላል፣ እስላም ሆኖ አማራም ሊሆን ይችላል፣ ወይ ደግሞ የይሁዲ ሃይማኖትም ይሄ ጁዳይዝም ሊኖረው ይችላል። ግን የዛን ህዝብ የአማራን ህዝብ ቅድም እንዳልኩት ስነ ኮታዊ ግንዛቤ ስናየው የሚያጠነጥነውና ኦርቶዶክስ ተዋህዶ ላይ ነው። ያ እውነት ልትክደው ማትችለው ነው። ለምን ቢሆን ማጆሪቲው የዚህ ህዝብ ልክ የትግራይ ላይ 95% እንደተባለው ይሄኛውም አሁን ቀንሷል። ከዚህ በፊት በፈረንጆች በ1990ዎቹ የተደረገ አንድ ያየሁት ጥናት የስታቲስቲክስ ላይ ይመስለኛል ከ80 እስከ 90% ድረስ ኦርቶዶክስ ሃይማኖትን እንደሆነ የሚከተለው የሚያሳይ ነገር ነው። ይሄ ደግሞ እንዴት ሊሆን ይችላል ብትል ከእስልምና እምነት በፊት የአክሱም መንግስት ስቴት ሪሊጅን ወይም ደግሞ ይፋ የነበረው የመንግስቱ ሃይማኖት ማለት ነው ኦርቶዶክስ ክርስትና ስለነበር ነው። በዛ መንግስት ደግሞ ይኖሩ የነበሩ ህዝቦች አማራን ጨምሮ ማለት ነው። አማራ አንዱ ጉልህ የሆነው ነው። ኦርቶዶክስ ተዋህዶ ነው እምነቱ የነበረው። ከዛ እስልምና ከሙስሊሞቹ ነቢይ ከመሐመድ ውልደት በኋላ የመጣ ነው። መሐመድ ደግሞ ከአክሱም መንግስት በኋላ የተወለደ ነው። ማለት የአክሱም መንግስት ክርስትና የአማራ ህዝብ ኦልሬዲ ከእስልምና ከነቢዩ ከሙስሊሞቹ ነቢይ በፊት የነበረ ነው። ስለዚህ በኋላ የመጣ ነው። ያ በኋላ ከመጣ በኋላ ደግሞ እምነቱን ለውጦ ደግሞ ያንን የመጣውን እምነት ተቀብሎ የያዘ አማራ ይኖራል አለ። ዛሬ ደግሞ የምናየው ያንን ነው። ለምን ቢሆን የዛሬው አሁን ባለንበት ያለው ህዝብ ሁለት ታላላቅ ሃይማኖቶች ናቸው፣ ኦርቶዶክስ እና እስልምና። የሁለቱ እምነቶች ተከታይ ነው። የይሁዲም አለ፣ ያንን የሚከተልም አለ። ግን ደግሞ ከሁለቱ ደግሞ ስቲል እንግዲህ ሞር ጎልቶ ያለው የኦርቶዶክሱ ነው። ለምን ቢሆን ከበፊት ጀምሮ የመጣው ያነበረ ከዛ እስልምና ደግሞ ከመጣ ወዲህ ደግሞ ያንን አዳፕት አድርጓል። ስለዚህ እንደዚህ ነው። ይሄን ይመስላል። መልካም። ያው እንዳልኩ አንዳንድ አሁን ማነሳቸው ጥያቄዎች ዝም ብለው እንዲጠሩልን ከመፈለግ አንፃር ሞር ወደ አንተ ቢቀርቡ የሚል ነው እንጂ መሰረታቸው ሰፊ ላይሆን ይችላል። ግን ፈጥሩ በሚል ነው። የአማራ ህዝብ ሲባል ያው እስልምናንም ክርስትናንም የያዘ ሁሉንም አቃፊ እንደሆነ ለመግለጽ ያክል ነው።
ሌላው አንዳንድ ያልፎ አልፎ የሚነሱም ጥያቄዎች አሉ። የአማራ ህዝብ በውስጡ የተወሰኑ ነገሮች ሊኖሩ ይችላሉ። እኛ ደግሞ እሱን በአንድ እንደ ህዝብ ይዘን የምንንቀሳቀሰው ጎላ ያለው ህዝብ አማራ በመሆኑ ነገር ግን ተቻችለን የምንኖርም ሌሎችም እንዳሉ አክሴፕት አድርገን ነውና እንዳልኩ ባንተና በትክክለኛው የታሪክ አጻጻፍ ታሪክ መሰረት አለው መስፈርት አለው። ያንን ተከትለው ሳይሆን በአፈ ታሪክና በተለያየ መንገድ የአማራን ህዝብ ከውስጡ ለመነጠልና ለመፈረካከስ የሚኬድበት መንገድ አለ። ለምሳሌ ማንነትን ወይም ነገድን መሰረት አድርጎ ከአማራ ህዝብ ለመነጠል አገው አማራ አይደለም ወይም ደግሞ ቅማንት አማራ አይደለም፣ ስለዚህ ያላስፈላጊ የሆነ ማስገባት ነገሮች ይታያሉና ይሄንን ሊያገናኝ ሊያስተሳስር የሚችል ታሪካዊ የሆነ ነገር አለ። እዚህ ጋር አከራካሪ ሊሆን የሚችለው ምንድነው? መጀመሪያ እንግዲህ አማራና አገውን መለየት መሞከር በጣም የሚያስቅና የሚያሳዝን ነገር ነው። ማለት አንድ የሆነ ህዝብ ነው። አንድ የሆነን ህዝብ ውስጥ ለስንት ሺህ ዓመት የኖረን ህዝብ በማና በእንትን ለይተህ እንደ ሁለት አድርገህ በጣም ከባድና የማይሆንም ነገር ነው። በስነ ልቦናውን አንተ ተነስተህ እኔ አማራ ሳልሆን አገው ነኝ ብትል መብትህ ነው። ግን የአማራነት ዘርህን አይለውጠውም እና ደግሞ ያንን አመጣጠን አይለውጠውም። ኦር ደግሞ እኔ አገው የሚባል አይደለሁም አገው የሚባል የለብኝም ብትል እንደዛው ነው። ለምን ብትል አማራና አገው በቃ አንድ የሆነ ህዝብ ነው። አሁን ማንኛውም ልልህ የፈለኩት ምንድነው ቋንቋውን አሁን ቋንቋው ጋር ብትመጣ ሊንጉይስቲክስ ላይ ሰብስትራተም ወይም ደግሞ ሰብስትሬትስ የሚባሉ ነገሮች አሉ። የቋንቋ መሰረቶች ማለት ነው። ቋንቋ በነገራችን ላይ ስለ አንድ ህዝብ ማንነት በብዙ ይናገራል። ያ ቋንቋ አንተ ላይ ያልተጫነ ቋንቋ እስከሆነ ድረስ አሁን ለምሳሌ ከዚህ በፊት ምን አይቼ ነበር? አንድ ምሳሌ ለመስጠት ያህል ጥቁር አሜሪካዊ ሆነ እንግሊዘኛ ስለተናገርክ እንግሊዝ ነህ ማለት አይደለም። ስለዚህ ያንተ እንግሊዘኛ መናገር እንግሊዝነትህን አያሳይም። ግን የሚያሳየው ምንድነው? ከዛ ካልቸር እና ከዛ ማንነት ጋር ያለህን ግንኙነት ግን ያሳያል። ግን ደግሞ አማራው ጋር ስትመጣ ደግሞ ምን አለ? አማርኛ ቋንቋን የሚናገር ህብረተሰብ እንደመሆኑ መጠን ሌላ ቋንቋ የሌለው የግሉ የራሱ አማርኛ ቋንቋ የራሱና የግሉ መሆኑን የሚያሳይ ነገር ነው። ሌላ ህብረተሰብ ሌላም ቋንቋ ሊኖረው ይችላል ወይ ደግሞ ታሪኩ ሲጠና ከዛ በፊት የነበረው ያ ቋንቋ በጦርነት ምክንያት ኦር ቀኝ በመገዛት ምክንያት ይሄን በመሳሰሉ ነገሮች ያንን ትቶ አዲስ ቋንቋን ያጠና ማለት ነው። አማራ ግን እንደዛ አይደለም። አማርኛ ቋንቋ የአማራ ህዝብ የግሉ ቋንቋ ነው። ነጥቤን ያስክልኝ ነው። የግሉ ቋንቋ እስከሆነ ድረስ ያ ቋንቋ ማንነቱን ሊገልጸው ይችላል። ስለዚህ አማርኛ ሴማዊ ቋንቋ እና ኩሻይ ቋንቋ ከሆነ አማራ ሴማዊና ኩሻይ ነው ማለት ትችላለህ። ወይ ደግሞ አማርኛ ላይ የአገው ቋንቋ ሰብስትሬቶች አሉ ካልክ አማራ አገው አለበት ወይ ደግሞ ከአገው ጋር አንድ ነው ማለት ትችላለህ ማለት ነው። ስለዚህ አሁን ስልመጣ የአማርኛ ኩሺቶ ሴሚቲክ የሆነው ሰብስትሬቶቹ ፕሮቶ ኢትዮ ሴሚቲክ የሚባለው ጥንት ሴማዊ ቋንቋ ሆኖ ሳለ ኩሻዊ ሰብስትሬቶቹ ደግሞ ኩሻዊ መሰረቶቹ ደግሞ አገው ናቸው። እና ምንድነው ሃይላንድ ኢስት ኩሺቲክ ይባላል። የደጋ ምስራቅ ኩሻዊ ሰብስትሬቶች ናቸው። እነዚህ ናቸው። ስለዚህ በዚህ ምክንያት አገውና አማራን ልትለየው እንግዲህ ተንኮል ይዘህ ካልመጣ ልትለያይ የተለያየ ነህ ልትለው አትችልም። ከባድ ነው። በጣም አመሰግናለሁ። በጣም መሰረታዊ የሆነና ቋንቋ ነው ወደ መጨረሻው ላይ የገለጽክልኝ። ምክንያቱም ያው እንዳልኩ ነገሩ እና ጊዜው እየከፋ ስለሆነ ከአንድነት ይልቅ ልዩነትን የሚያሰፋ ነገሮች ስለሚመጡ እነዚህን ጉዳዮች በደንብ ጠንከር አድርገን ወደፊትም መሄድ ያለብን ጉዳይ ነው። እንደውም ይሄንን ለመጠቀም ምን ይላሉ? አማርኛ ከግዕዝ የተደቀለ ቋንቋ ነው እንጂ ራሱን የቻለ ቋንቋ አልነበረም ወይም አይደለም ብለው
ሌላ የሚነሱበት አለ። አማርኛ ግን ድቅል ቋንቋ አይደለም ከግዕዝ የሌለው ከአማርኛ የሚገኙ ቋንቋዎች ወይም ደግሞ አሉ የሚል ደግሞ አንድም በቅርብ የወጣ መጽሐፍ ሳይ ነበርና አንዳንድ ጊዜ ኔጌቲቭ ሳይዱን ብቻ ጽንፍ ይዘን ስለምንሄድ ለልዩነት ስለምንጠቀምበት ነውና በጥቅሉ ይሄንን ማስተካከል ስላለብን ነው አንተ ጋርም የመጣሁት። ስለዚህ ጠቅለል እንግዲህ አማራ ህዝብ ሳባውያንና አጋዚያንን ጠቅለል አድርገህ ምን አይነት ህዝብ ነው የሚለው ማጠቃለያ ላይ ስጥልንና ምናልባትም የቀሩ የምጨምራቸው ነገሮች ካሉ እናጠናቅቃለን ማለት ነው። እሺ እንግዲህ አሁን ሳባውያንና አጋዚያን ላልከው የመጨረሻ ጥቅስ ልጠቅስ ለምችለው ዶክተር በርናርድ ሊማን የሚባል የአርኪኦሎጂ ጥናት ያደረገ ሰው አለ። የጻፈው አንድ ጽሑፍ አለ ኤቪደንስ supporting the traditions of the Ark of the Covenant እንደዚህ አይነት ታይትል ያለው ነው። ምንድነው እሱ የጻፈው የታቦተ እስራኤል በኢትዮጵያ እንደሚገኝ ኤቪደንስ እና መላምት አድርጎ አይ ቲንክ የፒኤችዲውን በዛ ይስራ እርግጠኛ አይደለሁም ጽሑፍ አለ ጥናታዊ ጽሑፍ እዛ ላይ ምን ይላል ከ3000 ዓመት በፊት ገደማ በሳባውያን ይሄ እጣን ማጨሻ ድንጋዮች አሉ በሳባውያን ቋንቋ ሳባያን or ሳባይክ ይባላል በዛ ጥርብ ድንጋይ ላይ እንደዚህ የእጣን ማጨሻዎች ላይ ተጽፎ የተገኘ ጽሑፍ አለ እዛ ላይ የዕብራይስጥ ወይም ደግሞ ሂብሩ or እስራኤላውያን የሚለውን ራሱ የሚጠቅሰው የመጀመሪያው ከሚጠቅሱ ግኝቶች አርኪኦሎጂካል ግኝቶች አንዱ እሱ ነው ይባላል። እንግዲህ በምድረ ኢትዮጵያ ነው የተገኘው። እድሜውም 800 ከክርስቶስ ልደት 800 ዓመት በፊት ነው የሚለው እንትኑ ጥናቱ የሚያሳየው ምንድነው እሱ ባደረገው ጥናት በዛን ዘመን የነበረው ህዝብ የሶስት ታላላቅ ህዝቦች ድብልቅ or ደግሞ ታላላቅ ህዝቦች ግንኙነት የነበረበት መንግስት እንደሆነ የሚያሳይ ነው። ማን ናቸው እነዛ? ሳባውያን፣ ኩሻውያንና እስራኤላውያን ናቸው። ሳባውያንና እስራኤላውያን እንግዲህ በእኛ በዚህ በትራዲሽናሉ አስተያየትና በእነዚህ በምሁራን ግንዛቤ አትሊስት ህዝቦች ነው ሴማውያን የሚለው ጋር የሚገናኝ ነው። ስለዚህ ይሄ እንደዛ ነው እና ይሄ ኩሻውያን ደግሞ አሉ የነዚህ ልሶስ or ደግሞ ታላላቅ እንትኖች ህዝቦች ውህደት ነው ማለት ነው። እና እዛ ቦታ ላይ ልብ ብንል ብዙ አይነት ኪንግደሞች ነበሩ። አሁን የመን ላይ ሄሚያር ወይም መምለከት ሄሚያር የሚባል ኪንግደም ነበር። እዛ ላይ በአጼ ካሌብ ጊዜ ማለት ነው ዱዋስ የሚባል የአይሁድ እንትን ይሁዲ ንጉስ ነበረ። ከአጼ ካሌብ ጋር ጦርነት የገጠመ ነው። አጼ ካሌብ ላጽብሃ የሚባለው አሸንፎት ራሱን ቀይ ባህር ውስጥ ከቶ ራሱን ያጠፋ ነው እና በእነሱ ጊዜ ራሱ የነበረው ባህር አሁን እነዚህን ሁሉ ስታይ ማለት ነው አማራውን አመጣጥ ዛጋታ ያለ ሳባውያን ህሚያር ምናምን የተባሉት እዛው አካባቢ ላይ ይሄ ቀይ ባህር ላይ ያሉ እንትኖች ናቸው ስርወ መንግስቶችና ህዝቦች ናቸው። እንግዲህ አማራ ገባ ከነዚህ ሁሉ ጋር ታሪክ የነበረው ነው። ስለዚህ ኩሻውያን፣ ሳባውያን፣ እስራኤላውያን እነዚህ ህሚያሪት፣ አጋዚያን ምትለው ሁሉ ከአማራ ጋር ይገናኛል ማለት ከአማራ ጋር ታሪክ አለው። አማራ እንዴት መጣ ብትል ያው ቅድም እንዳልነው አጋዚያን የሚባለው የግዕዝ ተናጋሪ ህዝብ አለ። አጋዚያን የሚባሉት እነማን ናቸው ካልም በኋላ ስማቸውን ከጠቀስን በኋላ አማራ እንዳለ አሳይተናል። እነዚህ መጽሐፍ በመጽሐፍ የሚደገፍ ነው። አጋዚያን በጣም ጥንት እዛ ቦታ ላይ መጡ
የመጣ ህዝብ ነው የሚናገረው ሴማዊ ነው or ደግሞ ኩሽቶ ሴሚቲክ or ደግሞ ኩሻዊ ሴማዊ ነው ሁለቱንም ነው ግዕዝ እንደዛ ነው የሚባለው ግዕዝ ሴማዊ ብቻም አይደለም የሚባለው ኩሻዊ ሴማዊ ነው የሚባለው ስለዚህ አማራ ኩሻዊም ሴማዊም ነው ማለት ነው አንዱም ብቻ አይ አሁን የምታያቸው አንዳንድ ፕሮፌሰሮች አይ ሴማዊ አይደለም ኩሻዊ ነው ይላሉ ሁለቱንም ነው ኩሻዊ ሴማዊ ነው እንደዛ ነው ስለዚህ ክሊር ከሆነልህ የአማራ መጣጥ ከነዚህ በጣም ጥንታዊ ህዝቦች ግንኙነትና ታሪክ ጋር እንደሚገናኝ ነው እንግዲህ እሱን ነው እኔም ምለው እሱን ነው መጨረሻ ላይ ማሰሪያ ማድረግ ማስቀመጥ ስላለብን ነው ይህ ከሆነ ምናልባት ከተመልካችም የመጣልኝም ጥያቄ ነገር ስላለ ነው አማራ ራሱን በነገድ ደረጃ አስቀምጦ አያውቅም ለረጅም ዓመታት ሌሎቹ ደግሞ አሁን የምትላቸውን መስፈርት ይዘው ለምሳሌ እነ ትግረ ቢኖሩ ቢያንስ ትግሬ የሚባል ይሄ የኤትኒክ ኮንሽስነስነቱ በአማራ በኩል ያለው የራሱን ነገድ የማወቅ ስለራሱ መናገር የመጻፍ ችግሩ ምንድነው እንደውም አንድ እዚህ ጋር ምን ይገናኛል መሰለ ቅድም ያነሳውል two faced አማራ አይደንቲቲ የሚለው የአርባን አማራው በተለይም የተማረው አማራ ነኝ ማለትን አይወድም ኢትዮጵያን መባል ነው የሚወደው ሚል አናሊሲስ ነው የሚያስቀምጠው ለሱ ለማስረጃ የሚገልጸው መጥበብ ነው ሚል አንድ አለ ሁለተኛው ኢትዮጵያ የአማራ ነችና እኔ ኢትዮጵያዊ ብለህ ጥራይ ነው ማለት ይወዳል ይላል የተለያዩ ምክንያቶችን ይጠቅሳልና ምንድነው ታዲያ አሁን አማራ የሚለው ራሱን ሳያቅ የኖረው ለምንድነው ብዙ ኮንፊውዥንስ ይነሳል ምንድነው ቀላሉ መልስ በኔ ይታ ቅድም ያልኩት ነው ላለፉት 700 ዓመታት የአምሃራ ስርወ መንግስት ሰሎሞኒክ ዳይናስቲ በነበረበት ሰዓት የወሰደው ኃላፊነት ነው የኃላፊነት ደግሞ ኢንክሉሲቭ የመሆን ኃላፊነት ያልኩት ሌሎችን የማምጣት ማለትም የሌሎችን ባህሎች ማንነቶች እነሱን እንዳሉ ጠብቆ ማለት ነው እንግዲህ ደግሞ እውነት ነው አሁን ስናቸው እስከዛሬ ድረስ ሃይማኖታቸውን ባህላቸውን ምናም ሳይለውጡ እስካሁን ድረስ ምታቸው በዚህ በኢትዮጵያ መንግስት እንዴት ሊቆዩ ይችላሉ ማለት ክርስቲያን የምትለው መንግስት ራሱን የኦርቶዶክስ ክርስቲያን ስቴት ብሎ ወይም መንግስት ብሎ በሚያይ ህዝብ እንዴት እነዚህን ህዝቦች ሃይማኖታቸውን ሌላው እንደሚያደርገው ማለት ነው ሃይማኖታቸውን ኮምፕሊትሊ አስለውጦ ምናምን እንትን አላለም በመትለው ያ ኃላፊነት ነው ኢንክሉሲቭ የመሆን ኃላፊነት ነው እና በዛ ስነልቦኖ በዛ የታነጸ በመሆኑ ምክንያት ያንን ያለ መጣስ ፍርሃት ወር ደግሞ ጥንቃቄ ይመስለኛል እስከሚገባኝ ድረስ ሌላ የተሻለ ግንዛቤ ያለው ደግሞ የተሻለ ሊያብራራው ይችላል አንደኛው እሱ ነው ሁለተኛው ደግሞ ሌላው ፍርሃት ምንድነው አማራ በጎሳ ደረጃ ሊታይ አይችልም ነው ማለት ጎሳ ማለት ቁጥሩ በጣም ትንሽ ትራይብ ማለት ነው ትራይብ ማለት ክላን አለ ክላን ማለት አንድ ቪሌጅ ማለት ነው ምንም የማይሆንም በጣም ትንሽ ናት ከዛ በኋላ ትራይብ ነው ያለው ትራይብ ጎሳ ማለት ትራይብ ማለት አማራ ደግሞ በጣም ሰፊ ህዝብ ነው ማለት ቁጥሩም በጣም ትልቅ ነው ትልቅ እንዳልኩ ትልቅ ዳይናስቲ ትልቅ ስርወ መንግስት የነበረው ነው ሌሎችንም ህዝቦች አካቶ ከነዛ ህዝቦች ጋር አገራዊ ውህደት አድርጎ ማለት ነው ማለትም የአገራዊ አንድነት ማለት ነው የመሰረተ ህዝብ እንደመሆኑ ካለበት ሌቭል ራሱን ከሌሎች መንግስታት ጋር የሚያይ ህዝብ የሚያነጻጽር ህዝብ ነው ማለት አሁን የእንግሊዝ መንግስት የአረቦች የባይዛንቲን መንግስት አለ ከነዛ ጋር ራሱን ያወዳደረ ያለ እንደገና መልሶ እንደ ትራይብ ወይንም ደግሞ ትንሽ የጎሳ ሊሆን ይችላል ያ ሌላ ኮንሰርን ነው የኔ ደግሞ ምላሽ ምንድነው የሚሆነው በጎሳ አይን ሳይሆን በህዝብ ደረጃ ነው መታሰብ ያለበት ህዝብና ጎሳ የተለያየ ነገር ነው ህዝብ ይሰፋል ጎሳ ህዝብ ሰፊ ነገር ነው እና አማራ ህዝብ ነው ስለዚህ እንደ ህዝብ አማራ ቢባል ችግር የለውም ይሄ ደግሞ
አሁን ለምሳሌ ዘሬ ጥርት ያለ ነው ብሎ የሌላ ምንም አይነት ዘር የለብኝም የሚል እንግዲህ በጎሳ ደረጃ ነው እንደዛ ልታስብ የምትችለው። ማለትም አሁን አንተ አንድ ፋሚሊ ብትሆን 8 ሰው 10 ሰው ያለበት ቤት ውስጥ እኛ ምናምን ብለህ ልትል ትችላለህ። ግን በጣም ሰፊ የሆነ ህዝብ ላይ ማለት ነው እና አንድን አገር እንደዛ አይነት ኃላፊነት ወስዶ ከሌሎች ንዑስ ብሔሮች ጋር እና ጎሳዎች ጋር በአንድነት ሲኖር የሆነውን ነገር ስታይ ኢትዮጵያዊነት ወይም ደግሞ ኢትዮጵያ የሚለው ስም የዛን አምሃራ ስርወ መንግስት እንደመተካቱ መጠን በስም ደረጃ ያንን የምድር እና የአጠቃላይ ህዝብ ስም የመውረሱ ጉዳይ ሌሎቹንም ኢንክሉድ በሚያደርግ ጊዜ የነዛንም ዘርና ማንነት እና አንዳንድ ባህሎች አካቷል በራሱ ባህል ላይ አካቷል በሚል እይታ የሚያስቡ ሰዎች ይኖራሉ። እና ደግሞ አሁን አንተ አምጥተህ ሜቢ ዘርህን ብትቆጥር ቅድመ አያትህ ሜቢ ትግሬያቸው ወይ ደግሞ ኦሮሞ አለባቸው ብትባል አይ በቃ እኔ ጥርት ያልኩ ስላልሆንኩ አማራ አይደለሁም ልትል ነው ማለት አትችልም። ማለት ሰፊ ህዝብ ስለሆነ አማራነት አዲስ ፖይንት ማለት ነው በዚህ በቪሌጅ እና ይሄ በትራይባል ደረጃ በኃላፊነቱ በስፋቱ በታሪኩና በመስፋፋቱ ምክንያት ማለት ነው ማሲቭ ሂስትሪው ማለት ነው በዛ ምክንያት እንደዛ አይነት ዝርዝር ውስጥ ገብተህ እንዲህ ነው ልትለው ማለት እንትኑን ጥርት ያለ ሌላ ምንም አይነት ነገር ሌላ ባህል ኢንክሉድ ያላደረገ ሌላ ዘር ኢንክሉድ ያላደረገ ነው የሚከብድ ነው። በዚህ ምክንያት ብዙ ሰዎች ያን ይፈራሉ። ግን አማራ መባሉ ችግር የለውም። አማራ የሆነ ህዝብ አለ፣ ትልቅ ህዝብ አለ፣ በጣም ሰፊ የአማራ ዘር የአማራ ልቦና የአማራ ታሪክ አለ እና ያንን ፈርተህ ያንን ኮንሰርን እዚህ ላይ ጭነህ አማራ ማለት አልችልም ኢትዮጵያ ብቻ የምችለው ብትል ምርጫህ ነው የራስህ እንትን ነው። ግን ያንተ ብቻ ነው ልክ ማለት አይደለም። በጣም ጥሩ ፖይንት ነው ያነሳልኝ ወደ መጨረሻው። ይሄ ጥያቄ ከምን አንፃር የሚገናኝ መሰለ? እንግዲህ አብዛኛው ሀገሪቱ በብሔር ፖለቲክስ ውስጥ ያለች ነችና አብዛኛው ብሔር የራሱ የሆነ የፖለቲካ አደረጃጀት አለው። አማራው ደግሞ በህዝብ ደረጃ ራሱን ሊመራበት ወይም ሊያደራጅበት የሚችለውን አስተሳሰብ ይዞ የአማራ ህዝብ አደረጃጀቶች ሲፈጠሩ ትክክል አይደለም የሚል በተለይም ይሄ ኢሊት ከሚባለው አካባቢ የአማራ አካባቢ ቻሌንጅ ይመጣሉና እሱ ጋር ይገናኛልና አማራው በአማራነቱ ከመደራጀት ጋር እንዳይጋጭ ወይስ ምንድነው የሚል ነገር ስለሚነሳ ነውና የነሱ አስተሳሰብ በአንድ በኩል አማራ የለም ወደሚለው ይሄዳል። በሌላ በኩል ኢትዮጵያ የአማራም ጭምር ስለሆነች ወይም የአማራም ስለሆነች በአማራ መደራጀት የለብንም ይላል። በአንድ በኩል ደግሞ አማራ መባልም የማይፈልግ አለ። ምናልባትም ሆኖም አማራ ወይ ሊያሳፍር የሚችል ነው ብሎ የሚያስብ ያለ ይመስለኛል። ይሄ በሳይኮሎጂ ደረጃ እንግዲህ በማሳፈር ሳይሆን ስዕል አማራን እንደ ጨቋኝ የሳለ ስለሆነ የጨቋኙ አስተሳሰብ ውስጥ ላለመግባት ይመስለኛል በተለያየ መንገድ ሊተነተን ይችላልና አማራው እንደ ህዝብ በአማራነቱ ከመደራጀቱ ጋር ስተት ነው ብለን የምታስበው በኢትዮጵያዊነት ብቻ ነው መደራጀት ያለበት ብለን የምታስበው ምንድነው ያለ ያንተ እይታ? ምናልባት እዚህ ጋር እንደ ህዝብ ስለሆነ በብሔርም ደረጃ የሚያነሱ አሉ። አማራው ከተደራጀ በብሔሩ ተደራጀ ማለት ነው ወይም ደግሞ በተለይ ወደ ጎሳ ያወርዱትና በጎሳው ተደራጀ ማለት ነው የሚሉ አሉና እዚህ አካባቢ አንተ የምትለው ነገር ይኖርሃል? ምናልባት ካንተ ስኮፕ ወጣ ያለ ከሆነ በተወም ትችላለህ። አይ የኔ አጭር መልስ ሊሆን የሚችለው ምንድነው እንትን ይሄ አማራ ሆኖ መደራጀት ወይ ደግሞ የአማራነት ኤትኒክ ኮንሽስነስ ደግሞ እንዳንድ ብሔር ወይ ደግሞ እንዳንድ ህዝብ
አለሁ ማለቱ ኢትዮጵያዊነቱን አይለውጠውም፣ አይቀንሰውም፣ አይጨምረውም። ስለ አማራ ነኝ ስላልክ ኢትዮጵያዊ አይደለሁም ማለት አይደለም። ስለዚህ ሁለቱን ኢትዮጵያዊነትንና አማራነትን ተጻራሪ ነገሮች ማለትም አማራ ነኝ ማለት ኢትዮጵያዊነትን የሚያስክድህ ነገር ነው የሚሉ ሰዎች ካሉ በእኔ እይታ ተሳስተዋል። ግን አማራ ብቻ ነኝ ኢትዮጵያዊ አይደለሁም ልትልም ትችላለህ። ያ ያንተ አስተያየት ነው። እንደዛም ልትል ማለት ከሌሎች ኢትዮጵያውያን ጋር ማለት ነው ከአማራ ካልሆኑ ኢትዮጵያኖች ጋር አንድነትን አልፈልግም የምትል ከሆነ እንዳንድ ግለሰብ ያ ግለሰባዊ መብትህ ነው። እኔ አማራ ብቻ ነኝ ከሌላው ጋር ሳይሆን በቃ አማራ ብቻ ነው እንትኔ ካልክ ግለሰባዊ መብትህ ነው አልክ። ካላልክ ደግሞ አማራ ነኝ ስላልክ ኢትዮጵያዊ አይደለህም አንተ አማራ ነኝ ስላልክ ኢትዮጵያዊ አይደለህም የሚልህ ከመጣ ተሳስቷል። አማራነትህ ኢትዮጵያዊነትህን አይቀንሰውም፣ አይጨምረውም። አማራ ተጻራሪ አይደለም ማለት ነው። ኢትዮጵያዊነትን የሚቃረን ነገር ነው ብለው የሚያስቡ ሰዎች ካሉ እንዴት ብለው እዛ ድምዳሜ ላይ እንደሚደርሱ እኔ በግሌ አይታየኝም። ምናልባት እዚህ ላይ ለማስተካከል ያክል በአማራነት መደራጀት ጸረ ኢትዮጵያዊነት ነው የሚል አይነት አካሄድ ስላለ እሱን ነው ያው የፈለኩት። እሱ ያደረጃጀት ሁኔታ ነው እንጂ አማራነት ጉዳይ አይመስለኝም። አንተ አማራም ሁን አማራም አትሁን ጸረ ኢትዮጵያዊ አደረጃጀት ሊኖር ይችላል ማለት በአማራነት ስም ጸረ ኢትዮጵያ አደረጃጀት ልትደራጅ ትችላለህ። በአማራ ስም ደግሞ ኢትዮጵያዊነትን የሚያጠናክርም አደረጃጀት ልትደራጅ ትችላለህ። ያ የአደረጃጀትህ ሁኔታ ነው። ግን ያንን ሁኔታ ደግሞ የምትሰይመው ስያሜ ይኖራል። በአማራነትህ የምታደርገው ነገር መሆኑን ራስህ የምታውጀው አዋጅ እንጂ አማራነትህ አደረጃጀትህን ማለት ነው ጸረ ወይም ደግሞ ፕሮ ወይም ደግሞ ኢትዮጵያዊነት የሚደግፍ ወይም የሚጻረር አድርጎ የሚያመጣው ሁኔታ አይደለም። ግን አሁን ለምሳሌ እኔ ብለህ አማራ ሆኜ ተደራጅቼ ሌላውን ከሌላው ጋር ጸብ ፈጥራለሁ ብትል ደግሞ ጸብ ኦልሬዲ ተፈጥሮብኛል እኔ ላይ ጦርነት ታውጆብኛል ብትል ያ ያንተ ፖለቲካል ክሌም ነው ወይ ደግሞ ያንተ ፖለቲካዊ አስተያየትና እርምጃ ነው። ግን ያንን ሃይጃክ አድርጎ ወይም ደግሞ ሰርቆ አማራን የሚለውን ቃል ስለተጠቀምክና አማራ ነኝ ስላልክ ሁሉ በዛ መታየት እንትን የለብህም። ያም ስህተት ነው እና በጣም ጥንቃቄ እና ብዙ ግንዛቤ የሚጠይቅ ነገር ይመስለኛል። ግን አሁን ወጣት ለምን አማራ ነኝ አልክ ብለው ሊከሱት ካሉ በጣም ስህተት ነው፣ ትልቅ ስህተት ነው። ከዛ ስህተት ደግሞ መማር ያስፈልጋል ያምናል። መልካም፣ በጣም አመሰግናለሁ ተድላ። እንግዲህ ወደ መጨረሻው እየደረስን ነው። መጨረሻ ግለሰባዊ የሆኑ ጥያቄ ላንሳና የአማራ ህዝብ ታሪክ አልተጠናም ወይም አልተጻፈም ማለት ይቻላል በአማራ ህዝብ ደረጃ። የኢትዮጵያ ታሪክ እንግዲህ ሙሉ ለሱ ነው ብለን ካልሰጠነው በስተቀር ማለት ነው። እሱም ደግሞ የሚያስማማ ላይሆን ይችላል፣ ሸር የሚያደርገው ይኖራል እንጂ እንደ ምክንያት ማስታወሳቸው አሉ። የዛሬ 9 ዓመት አካባቢ ተጀምሮ እንደነበር አውቃለሁ። በሆነ ምክንያት ሆልድ እንደተደረገ አውቃለሁ። እሱን ወደፊት የምናወራው ሆኖ አንተ በግል የአማራን ህዝብ ታሪክ አሁን ከሶሻል ሚዲያ እና በተለያየ የምትጽፋቸውን በመጽሐፍና ወደ ህዝብ በማድረስ ወደ መጽሐፍ በመቀየር በኩል ምን እያሰብክ ነው? በግል የሳሳቱ ነገሮችን እንዳይስፋፉ ማለት ነው። አዎ እነሱ በጣም እዛ ላት አለበት። አሁን ደግሞ እያዘንኩ የመጣሁት አንዳንድ ነን ብለው የሚጽፏቸው መጽሐፎች ላይ ስለ አማራ ብለው የሚጽፉት ያው የአማራን ህዝብ ታሪክ ለመጻፍ ብለውም አይመስለኝም። ግን እንደው አምጥተው እሱን ማጠቃለው የራሳቸውን ሀሳብ ሲሰጡ ያለው እዛ ላይ ደግሞ ጥሬ ሀቆችን የሚቃረኑ ብዙ አሳዛኝ ስህተቶች አሉ
ካየኋቸው ካንዳንዱ እና ከማውቀው ስለዚህ በጣም ቅድም እንዳልኩት አደጋ ላይ ነው ያለው የአማራም ህዝብ ታሪክ በስነ ልቦና ደረጃ አደጋ ላይ ነው ያለው ስነ ልቦናዊ ጥቃቶች እየተሰነዘሩ ነው በታሪኩ የታሪክ ችግር አለ ዘመቻ አለ እና በዛ ደረጃ እኔ በተቻለኝ መጠን ጥናቶች አደርጋለሁ ማለት መጽሐፍ እነዚህ ታማኝነት ያላቸው ክሬዲብል ሶርሶች ስኮላርሊ ወይ ደግሞ ምሁራዊ በሳይንሳዊ ታሪክ ጽሁፎችን አያለሁ እነሱን አይቼ ደግሞ ጠቃሚ የሆነውን እጽፋለሁ ስነ ልቦናውን ይገነባዋል እውነቱን ያሳውቀዋል ለሁሉም ለአማራውም ብቻ ሳይሆን ሌላውም ከስተቱ እንዲማር አማራውን በጠላትነት የፈረጀውም በጥሬ ሀቅ እና በስነ ምንድነው በዚህ በሳይንሳዊ ጥሬ ሀቆች የሚያምነው ሁሉ ያንን እንዲያይና ከስተቱ እንዲማር አማራውም የራሱን ታሪክ የዘነጋ እንደሆን በተለይ ያሁኑ ትውልድ እና በእኛ ታይም ያለው እነዚህ ነገሮች እንደገና እንዲያስብባቸውና ወደ ኋላ ሄዶ እንዲያይ ሌሎች ይሄ ከውጭ የሚመጡ ተጽዕኖዎች ማለት አንተ እንዲነህ ያንተ ካቴጎሪ ይሄ ነው አንተ እንደዚህ ነህ እንጂ ምናምን የሚለውን ትቶ ወደ ራሱ የኛን አባቶቻችን ልዩ ያደረጋቸው ታላቅ ህዝብም እንዲሆን ያስከበረው ምንድነው ምንም አይነት ከውጭ ኃይሎች የሚመጡን ተጽዕኖዎች እንትን አይል የራሱን በራሱ የሚተማመን ትልቅ የራሱ ህዝብ ነው ስለዚህ ያንን እንዲመለከትና እንዲያውቅ ማድረግ የሞከርኩ ነው አሁን ከምጽፋቸው በአማርኛ የጻፍኳቸው ያሉሃቸው ጽሁፎች አማራውን ተመለከተና የአማራን ታሪክ በተመለከተ ወደ መጽሐፍ ለመለወጥ ሐሳቡ አለኝ ግን አስቀድሜ ይሆናል አልልም ሲሆን አውቃለሁ መልካም ያ እሱን ነው እኔም እንግዲህ አሳይመንት በዝብስ ፊት እየሰጠው ስለሆነ ነው ያነሳውትና ሌሎችም በዚህ ጉዳይ ላይ እንደሚሰሩበት ተስፋ እናደርጋለን የተዛቡ ምንላቸውን በማስተካከል እንዲሁም ደግሞ ያላወቅናቸውን ታሪክ በማሳወቅ በኩል ወደፊትም ብዙ በጋራ የምንሰራቸው ነገሮች ይኖራሉ ብዬ አስባለሁ ምናልባት ወደ መጨረሻው የምታነሰው ሐሳብ ካለ ወይም ደግሞ የምትጨምረው ነገር ተድሉ ልስጥና በዚሁ እንሰናባበት እኔ ያው ከዚህ ውጪ ምለው የለኝም ሁሉንም ጠይቀኸኛል በጣም ነው ማመሰግነው የታሪክና የፍልስፍና ባለሙያው ተድላ መላኩ እንግዲህ ያባተን ፈለግ ተከተለ ደግሞ ሌላ የተሻለ ደግሞ አሁን ካለበትም በላይ እንደምታበረክት ተስፋ አደርጋለሁ በጣም አመሰግናለሁ ወደፊትም በሌሎች በጋራ አብረን እንሰራለን ከልብ እናመሰግናለን መልካም ጊዜ ተመልካቾቻችንም እናመሰግናለን እንግዲህ በቀጣይ በሌሎች ጉዳዮች ላይ እንመለሳለን እስካሁን የአዲስ አበባ ጉዳይ አሳይመንት አንዱ ከተሰጠህ አንተ ትመስለኛለህ ሌላም ሰው አለና እሱንም ጉዳይ በደንብ እንደምትሰበስበውና ተመልሰን በሌላ ጉዳይ እንደምንገናኝም ተስፋ አደርጋለሁ እሺ Thank you. Thank you. Thank you.